ሰው ከሆነ በኋላ እግዚአብሔር ተብሎ አይጠራም። ኢየሱስ ነው ስሙ። ክርስቶስ ሰው ብቻ ነው፣ ፍጹም አምላክ ነው። ግን ፍጹም አምላክነቱን ማርያም አልወለደችው። ይመልስልኝ። ከአጣ ኮከብ የሚለው የወደፊት ወይስ ያለፈ? እሱ ያለፈ ነው። ከአንተ ጋር ቀድሞ በኃይል ቀን ያለፈው ወይስ የወደፊት? እሱ ያለፈ ነው። አስቀድሞ ከወለድኩ የወደፊት ወይስ ያለፈ? አስቀድሞ ወለድኩ ያለው ትንቢታዊ ቃል ነው። አስቀድሞ ብሎ ትንቢት አለ። አስቀድሞ ማለት ነው ንገረኝ እስቲ። ስለዚህ በዚህ ቃል መሰረት ኢየሱስ አስቀድሞ ተወልዷል ያልከኝ ይሄ ቃሉን ብቻ ፍታው። አንተ አልካት በለኝ። ቃሉን ፍታው። አስቀድሞ የሚለው የወደፊት ወይስ ያለፈ? ነገርኩ። እሱ ትንቢታዊ ንግግር ነው። የልጁ ስም ማን ነው ይላል ምሳሌ ላይ የልጁ ስም ማን ነው ሲል መልስልኝ ፕሊዝ። አስቀድሞ ሲል ያለፈ ነው ወይስ ወደፊት ነው? መለስኩልህ እኮ ጠየኩን። ቀጥታ መልስልኝ። ድንግል ማርያም በማህፀኗ አካላዊ ቃል አምላክ በማህፀኗ አድሯል ወይስ አላደረም? አላደረም ካልከኝ አምላክነቱን ትቶ ነው ወይ በማህፀኗ ያደረው ነው ጥያቄ። ይሄ በማህፀኗ ያደረው ሰው ሆኖ ነው እንጂ አምላክ ሆኖ አይደለም። አምላክ በማህፀን አያድርም። ሰው በጣም ጥሩ ሆኖ ነው ያደረው። በቀን ኃይል ከአጣ ኮከብ አስቀድሞ ነው የሚለው። ከአጣ ኮከብ አስቀድሞ ማለት ከድንግል ማርያም ማለት ነው። አይ አልወጣኝም። ከሆድ እኮ ከአጣ ኮከብ አስቀድሞ ከሆድ ወለድኩ ማለት ከድንግል ማርያም ማለት ነው ወይ? ከሆድ ወለድኩ ሲል ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ መወለዱንና የእግዚአብሔር ልጅ መባሉን ነው። ከአጣ ኮከብ አስቀድሞ ነው የሚለው። እሱ ትንቢታዊ ንግግር ነው አልኩ። እሱ ትንቢታዊ። እሺ እንደሱ ካልከኝ ሆድ ወለድኩ ሲል የመጨረሻ ጠይቅና ላብቃ። በቃ ጨረስኩ። ምክንያቱም ምንም ሰርክል ነው የምንሰራው። እሺ በቃ አሁን እሺ አመንኩልህና አሁን አንድ ቦታ ልውሰድና አስታርቅልኝ ከዚህ ቃል ጋር። በቃ አመንኩልህ። ይሄ መላእክታን ከመፈጠራቸው በፊት ኢየሱስ የእግዚአብሔር ልጅ ሆኖ ተወልዷል። አመንኩልህ። ሂድና ዮሐንስ ወንጌል ምዕራፍ 1ን ከዚህ ጋር አስታርቅልኝ። ምን ብዬ ላስታርቅልህ? ወይ እኮ በእግዚአብሔር ዘር አልኩህ እኮ። ያወራው ያለሁት ስለ ሰው ዘር ሳይሆን ስለ እግዚአብሔር ዘር ነው። የእግዚአብሔር ዘር ያልከውን አሁን ስጠኝ ማስረጃ በመጽሐፍ ቅዱስ አድርገህ የእግዚአብሔር ዘር ያልከውን ማስረጃ ስጠኝ። ለአብ ለወልድ ለመንፈስ ቅዱስ አንዲትነት ሰግዳለሁ ይልና ስለ ሥላሴ ሲያወራ ምን ይላል? አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ ሰግዳለሁ ይላል አይደል? በትክክል። ስለዚህ መለኮትነትን ለማን የሰጠው? ያ እዛች ጋር እየተናገረ ያለው አሁን ምንድን ነው ያልከው? ያንን ትንቢት ነው ብለሃል። አሁን ደግሞ የሉቃስ ወንጌልን አመጣ። የሉቃስ ወንጌልን እዛ ላይ ከአጥቢያ ኮከብ በፊት አስቀድሞ ነው የተወለደው። እዛ ላይ የወለደችው ማርያም። እሱን ዳዊትን ሂጂና ጠይቂው። በቃ ጨርሰናል። ይሄ ነው በቃ ያንተ እውቀት። በቃ አንተ ያልከውን ልመንልህና በቃ ይሄ ኢየሱስ ነው። ኖ ቆይ ዙ ፕሊዝ፣ እንደሱ በሚል አይደለም። ኖ እየፈታህ ሄደክ ነው። እኔ ባልኩ አይደለም። ከአጥቢያ ኮከብ አስቀድሞ የሚለው የትንቢት ነው። ዳዊት በትንቢቱ የተናገረው ስለ ኢየሱስ መወለድ የተናገረው ነው። ከአጥቢያ ኮከብ አስቀድሞ ይሄ ትንቢት ነው ወይ ወንድም? አስቀድሞ የሚባል ትንቢት አለ እንዴ? ቃል በድንግል ማርያም ማህፀን አድሯል አላደረም? ይሄ ቃል ዘርን ማህፀኗ ውስጥ አስቀመጠ። እኔ እሱን አልጠየኩም። ፕሊዝ ቃል ምን አረጋ አላልኩም። የጠየኩ ቃል ከመነሻውም በድንግል ማርያም ማህፀን አድሯል አላደረም? ይሄ ቃል ያልከው እግዚአብሔር ማለት ነው። ይሄ እግዚአብሔር በማርያም ማህፀን ውስጥ ዘሩን አስቀመጠ። ሰይጣንን ፈተና ወይም ደግሞ ለእግዚአብሔር አምላክ ብቻ ስገድ የተባለውን ፓርት ልጠቅስ አይገባም። ሁሉም ከአንድ ክፍል ነው። አንድ ክፍል የሚያደርገው ነው መጽሐፍ ቅዱስ። እዛም ማልክ እዚህ ኮንተንቱ እስካለ ድረስ ይሄን ምን ብለህ ትፈታዋለህ? አሁን እኛን ከጠየቅከን ኢየሱስ ክርስቶስ አምላክ እግዚአብሔር አምላክ ብቻ ስገድ የሚለውን ምን ብለህ ትፈታዋለህ ብለህ ጠየቅከን አይደል? ሌላ ክፍል ከሌላ ክፍል እኔ ከዘወትር ጸሎት አልወጣሁም። መጀመሪያ አረ ወጣህ እኮ ለሰይጣን ሲፈተነው እሱ እኔ አብዱል ፈተና ለጠየቀኝ ነው ይሄን ቃል ያመጣሁት። ስግደት አንድ ነው ብዬ እንጂ አክቹአሊ መጀመሪያ ስትናገር የምትናገርበትን ማነር ጠብቀህ ተናገር። ምክንያቱም የልጁ ስም አብዱል ፈታ እንጂ አብዱል ፈተና አይደል። አብዱል ፈተና ነው የሚለው። አንብበው። አብዱል ፈተና ነው የሚለው። ወይ ዙ ከዲያቆን ጋር ብቻ አውራ። ሌሎቻችሁ ማንነት ይጣጣል። እኔ እኮ ብቻዬን ነው የማወራው። አይ አንተና ዲያቆን ብቻ እኔ ብቻዬን ነው የማወራው። ችግር የለውም።
እሺ የኔ ጥያቄ አረሰማችሁ። እሺ ይኸውልህ ውዳሴ ማርያም ላይ ስናነበው የመለኮትነትን ወይም የአምላክነትን ክብር ለማን ነው የሰጠው? የአምላክ እዚህ ጋር የሚገልጽ የለውም። ስግደት ብቻ ነው። አይ አይደለም፣ ላሳይሽ። እኔ ችግሩ እኮ አየህ፣ ቅድም ደጋግሜ ያሳይቼ እየሰማኝ አይደለም ያልኩህ ለዛ ነው። እሺ ነው ሰምቻለሁ። ከፍቼ ላሳይ፣ ችግር የለውም ድጋሚ። አዎ እኔም ከፍቼዋለሁ እያነበብኩት። ኦኬ ምን ይላል? ይኸው ውዳሴ ማርያም ይኸውና። እሺ ለአብ ለወልድ ለመንፈስ ቅዱስ አንዲትነት ሰግዳለሁ ይልና ስለ ስላሴ ሲያወራ ምን ይላል? አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ ሰግዳለሁ ይላል አይደል? በትክክል። ስለዚህ መለኮትነትን ለማን የሰጠው? ለአንድ አምላክ ለሶስቱ ስላሴዎች እሰግዳለሁ አለ። ለአብ ለወልድ ለመንፈስ ቅዱስ አይደለ? በንባቡ ችግር የለውም። በጣም ጥሩ። ከዛ አምላክን ለወለደች ለእመቤታችን እሰግዳለሁ ይላል አይደል? አዎ በትክክል። አምላክን ለወለደች ማለት ነው አምላክ ሰው ሆኖ ሲመጣ በቅድስት ድንግል ማርያም ነው የመጣው የተወለደው። ለማርያም እሰግዳለሁ እያለ ነው። ጥያቄ እሱ ሳይሆን አምላክን ለወለደች ሲባል ድንግል ማርያም የአምላክ እናት ናት ብለህ ታምናለህ? እኔ ድንግል ማርያም የአምላክ እናት ናት ብዬ አላምንም። ምክንያቱም አምላክ እናት የለውም። ኦኬ አምላክ እናት የለውም፣ ግን አምላክ ሰው ሆኖ ሲመጣ በሷ መጥቷል። በጣም ጥሩ። ላሳየህ። አምላክ አይወለድም። ችግር የለውም ላሳየህ። እሺ ሉቃስ ወንጌል ምዕራፍ 1 ላይ ታዲያ ከሷ አንጀምሩ ነበር እንደ እናንተ ታዲያ እና ርዕሱን አትቀይረው ወደ ስግደቱ እንመለስ። 23 ኖ ርዕስ መቀየር አይደለም። እኔና አንተ አምላክ እናት በሚለው ሳንስማማ ሌላ ነገር እንደዛ ከሆነ ቆያ መምህር ይሄኛውንም በዛው አገናኝታ አንብብልኛ። የአሸናፊ የእግዚአብሔር እናት የሚለውን እግዚአብሔር እናት አለው። ችግር የለውም። አዎ አሳይሃለሁ። እሱን አስረዳኝ። ችግር የለውም አሳይሃለሁ። አንተ ሲጀምር የአምላክ እናት አይደለችም ብለህ ስላመንክ ያ ደግሞ ትልቅ ከመጽሐፍ ቅዱስ ያጋጫል። እሺ ችግር የለውም። እሺ ኤልሳቤጥ ድንግል ማርያምን የጌታዬ እናት ስትላት ምን እያለቻት ነው? ጌታዬና አምላክ እኮ ይለያያል። ለክርስቶስ ጌታ ስትል አንተ ኢየሱስ ጌታ ነው ስትል ምን እያልክ ነው? ኢየሱስ ገዢ ነው እያልኩ ነው እንጂ አምላክ ነው ማለት አይደለም። ኢየሱስ ጌታ ነው ስትል ኢየሱስ ጌታ ነው ስል ኢየሱስ ገዢ ነው እያልኩ ነው እንጂ አምላክ ነው እያልክ አይደለም። ገዢ ነው። ገዝቶ ደግሞ አሳይቶናል። ቆይ አንዴ 23 ለምሳሌ በመንገድ ላይ ኢየሱስ ጌታ ነው ጌታን ተቀበሉ ስትል አምላክን ተቀበሉ እያልክ አይደለም። እዛ ላይ የተጻፈው ጽሁፍ አምላክነቱን ለመግለጥ አይደለም። 23 ነው። እሱን አልጠየቅኩም። አንተ በራስ ምስክር እኮ ነህ። ጌታን ተቀበሉ ስትል ኢየሱስ ጌታ ነው ስትል ጌታን ተቀበሉ ስትል አምላክን ተቀበሉ እያልክ ነው ወይስ አይደለም? ኢየሱስ ገዢ ነው እያልኳቸው ነው። የሁሉ ጌታን ተቀበሉ ስትል ምን ማለት ነው? የሁሉ ገዢ ነው። ጌታን ተቀበሉ ስትል ምን ማለት ነው? ነገርኩህ እኮ ጌታ ማለት ገዢ ማለት ነው አልኩህ። ጌታን ተቀበሉ ስትል ምን ማለት ነው? አሁን ሙስሊሞች እሺ የሆነው ጌታን ተቀበሉ ስትል ምን ያለ ነው? አምላክን ተቀበሉ ማለት አይደለም። መምህር ለምን ርዕሱን ታስቀይረዋለህ? አልቀየርኩም። የጌታ አምላክ የአምላክ እናት የሚለው ላይ ሳንስማማ ርዕሳችን እኮ ስግደት ነው። ይሄን እንጨርስ። ቆይ የጌታ አምላክ የአምላክ እናት የሚለውን ሳትስማማማ ስግደት ጋር ነው። አንድ ነገር በዚህ ለማወቅ ያህል ጴንጤዎች ያልከኝ ወንድሜ ዙ23 ከምን ቤተክርስቲያን አለ? ከጴንጤዎች የትኛው ህብረት ነው እያለ ይኸውልህ እኔ ሙሉ ወንጌል ነው የማመልከው። የሙሉ ወንጌል አባል ነኝ። አይ አይደለም ግን ስማኛ እሱ የራሳቸው ጉዳይ። እኔ መጽሐፍ ማንም በደረሰበት ይመላለስ ይላል እኮ መጽሐፍ። ኢየሱስ አምላክ አይደለም ነው የምትሉት? ኧረ ኢየሱስ አምላክ ነው፣ በስጋ የተገለጠ አምላክ። አይ ቀደም ደግሞ ጌታ ነው ገዢ ነው እንጂ አምላክ አይደለም እኮ ብለሃል። አምላክማ ነው፣ ግን ይኸውልህ አምላክ አይወለድም። አምላክ ነው፣ መንፈስ ነው።
መለኮት ነው። አምላክ ነው አይደለም? ቆይ ኧረ አቀላቅላ በእናትህ ኢየሱስ አምላክ ነው እንትን አወዛገብከኝ። ኢየሱስ አምላክ ነው አይደለም? ኢየሱስ በስጋ የተገለጠ አምላክ ነው። አምላክ ሆኖ ግን በስጋ ተገለጠ፣ ሰው ሆነ። አዎ ግን አምላክ ነው አይደለ? አምላክ ነው። አዎ ግን ያንን አምላክ ስማኝ፣ ያንን አምላክ ማርያም መውለድ አትችልም። አምላክ ስለማይወለድ መለኮት ስለሆነ። ማርያም አምላክ የምትለው ማን ነው? እግዚአብሔር። ነፍሴ ጌታን ታከብረዋለች፣ መንፈሴን በአምላኬ በመድኃኒቴና አምላክ የምትለው ማን ነው? ኢየሱስ ክርስቶስን። ስለዚህ ልጇን ማን እያለችው ነው? ኖ በስጋው እየጠራችው አይደለም። በስጋው እየጠራችው አይደለም። ይኸውልህ ኢየሱስ ክርስቶስ የማህፀኗን ፍሬ ማን ብላ እየጠራችው ነው? በማህፀኗ ያለውን አምላኬ መድኃኒቴ። ስለዚህ የማህፀኗን ፍሬ ማን ብላ ጠራችው? አምላኬ መድኃኒቴ። ስለዚህ አምላክ ነው መድኃኒቱ እያለች ነው አይደል? አዎ ይሄ አምላክና መድኃኒት የተባለው ግን በመለኮትነቱ ነው። አልገባኝም። ከተወለደ በኋላ ቀርቷል ይሄ? ኖ ኢየሱስ ስማኝ፣ ርዕሱን አታስቀይረው። አሁን ወደ ሌላ ነገር አንዴ በጣም እያሰፋው ነው የመጣው። አንተ ነው ያሰፋው። ኦርቶዶክሶች አሊ ምን አሉ? ኢየሱስ እኮ በመለኮት አምላክ ነው እያሉ ነው እንጂ ታዲያ በአካል ኢየሱስ ነው አይደል? ያ መለኮት አይወለድማ አብዱል ፈተና። ያ መለኮት እኮ አይወለድም፣ መለኮት ነው። መለኮት እንዴት ይወለዳል? ቆይ እስቲ ስማ ወንድሜ፣ አረ ፕሊዝ አትጉ መሀል ላይ አንዴ። ብርሃን በማህበርም ተደራጁ፣ ችግር የለውም። እኔ ፕሊዝ ምን ለአንተ መደራጀት አያስፈልግም፣ አንድ ሰው በቂ ነው። ይኸውልህ ወንድሜ፣ የመጀመሪያው ሙሉ ወንጌል ራሱ ያንተን ትምህርት አትቀበለውም። የመጀመሪያው ይሄን ነው፣ አትቀበለው። እሱ ችግር የለም። አንዴ ስማኝ። ስለዚህ አንተ ቤተ እምነት የለህም ማለት ነው። ምክንያቱም ቤተ እምነት የማይለውን ነው የምትለው ለብቻክ። ስለዚህ የደረስኩበትን ነው የምነግርህ። ሙሉ ወንጌል ደርሳበታለህ እንዴ? የአምላክ እናት የምትለው ድንግል ማርያም ነው። አንተ የተለየ አረ ወንድሜ፣ የእግዚአብሔር እናትም እኮ ትላላችሁ። የእግዚአብሔር እናት አይባልም፣ እግዚአብሔር እናት የለውም እንላለን። ችግር የለም። ለምን እግዚአብሔር እንደምንል መጽሐፍ ቅዱሳችን እግዚአብሔር ብሎ ሲጠራ አብ፣ ወልድ፣ መንፈስ ቅዱስን ነው እግዚአብሔር ብሎ የሚጠራው። ወንድሜ ኢየሱስና እግዚአብሔር ይለያያሉ? አንዴ ቆይ አብዱል ፈተና ፕሊዝ። ኢየሱስና እግዚአብሔር ይለያያሉ ማለት ነው? አዎ በትክክል። ኢየሱስ እግዚአብሔር ወልድ ነው። አረ ፕሊዝ፣ እግዚአብሔር የጥቅል ስማቸው ነው። አንዴ ቃልም እግዚአብሔር ነበር። እዚህ ቃል የተባለው ማን ነው? ቃል የተባለው ማን ነው? ሰው ሆኖ የተገለጠው። ሰው ሆኖ ከመገለጡ በፊት ቃል ሲባል ምን ማለት? ንግግር ማለት ነው። እግዚአብሔር ማለት ነው። ቃል ማን ነው? ፐርሰን። ቃል ማን ነው? እግዚአብሔር፣ ኢየሱስ፣ እግዚአብሔር ወልድ የሆነው። በጣም ጥሩ። ስለዚህ ቃል ማን ተብሎ ይጠራል ማለት ነው? እግዚአብሔር ተብሎ ይጠራል። በጣም ጥሩ። ስለዚህ ቃልም ስጋ ሆነ ሲባል ምን እያልክ ነው? እግዚአብሔር ወልድ ሆነ። እግዚአብሔር ተብሎ ብቻ አይጠራም፣ እግዚአብሔር ወልድ ተብሎ ነው የሚጠራው። ቃልም ስጋ ሆነ ማለት ነው። እግዚአብሔር ሰው ሆነ ያልኩህ እኮ። እግዚአብሔር ወልድ ማለት የእግዚአብሔር ልጅ ማለት ነው። ስጋ ሆነ፣ ቃልም ስጋ ሆነ ማለት ነው። ያ እግዚአብሔር የነበረው መለኮት የነበረው ስጋን ለብሶ ተገለጠ፣ ሰው ሆነ ማለት ነው አይደለ? አዎ በትክክል። ስለዚህ በጣም ጥሩ። ስለዚህ ያ ሰው የሆነው ቃል ማን ተብሎ ይጠራል? ስሙ እግዚአብሔር ተብሎ ይጠራል። ኖ ኢየሱስ ተብሎ ነው የሚጠራው። እሺ ቃልም እግዚአብሔር ነበር ይላል። ይሄ ማን ነው? ይኸውልህ ይሄ እኮ ከዚህ በፊት ስለቀደመ ስለነበረ ማንነቱ ነው እየገለጸልህ ያለው ዮሐንስ ወንጌል ምዕራፍ 1። ቃልም እግዚአብሔር ነበር ይላል። ቃል እግዚአብሔር ነው አይደለም? ቃል እግዚአብሔር ነው። በጣም ጥሩ። ስለዚህ ቃልም ስጋ ሆነ ሲባል እግዚአብሔር ሰው ሆነ ማለት ነው አይደለም? እግዚአብሔር ኢየሱስ ተባለ። ኢየሱስ ሆነ፣ ሰው ሆነ። አዎ ሰው ሆነ። እግዚአብሔር ኢየሱስ ተባለ ደግሞ ምንድን ነው? ያ እግዚአብሔር ሆኖ በቃልነት እግዚአብሔር ሆኖ ፍጥረትን ሲፈጥር የነበረው ያ መለኮት የነበረው ቃል የእግዚአብሔር ቃል ራሱ እግዚአብሔር ወደ ምድር መጥቶ በማርያም ማህፀን ሲቀመጥ ስጋ ለበሰ። ቃል እግዚአብሔር ነው አይደለም? ቃል እግዚአብሔር ነው። በጣም ጥሩ። ስለዚህ ሰው የሆነው እግዚአብሔር ነው አይደል? አዎ። ግን ያ እግዚአብሔር ሰው ሲሆን ግን ኢየሱስ ተብሎ ተጠራ። ችግር የለውም። እሱ እግዚአብሔር ተብሎ አይጠራም። ሰው ከሆነ በኋላ
እግዚአብሔር ተብሎ ሰው ከሆነ በኋላ እግዚአብሔር ተብሎ አይጠራም። ኢየሱስ ነው ስሙ። ክርስቶስ ሰው ብቻ ነው፣ ፍጹም አምላክ ነው። ግን ፍጹም አምላክነቱን ማርያም አልወለደችው። አንዴ ስማኝ ወንድሜ፣ እየሰማሁ ነው። እሺ በጣም ጥሩ። የተወለደው አምላክነቱን ትቶ ነው የተወለደው። አምላክነቱን ትቶ ነው ፍጹም አምላክነቱ እንዳለ። በጣም ጥሩ። ፍጹም አምላክነት ስትል ምንን እየተናገርክ ነው? አምላክነቱን። አምላክነት ስልም መለኮትነትን ነው አይደል? መለኮትነቱን። በጣም ጥሩ። የተወለደው አምላክ ነው አይደል? የተወለደው አምላክ ነው፣ ፍጹም አምላክ የሆነ አምላክ። ስለዚህ የወለደችው ድንግል ማርያም የአምላክ እናት ትባላለች አትባልም? የአምላክ አይወለድማ። ሰው ሆኖ ስጋ ነው የወለደችው። ሰው ነው የወለደችው። ሰው ብቻ ነው የወለደችው? ይኸውልህ የተወለደው ሰው ብቻ ነው የተወለደው? ስማኝ ልመልስልህ። የተወለደው ሰው ፍጹም አምላክ ነው። ይሄ መጽሐፍ ቅዱሳዊ እውነት። አንዴ እግዚአብሔር ወይም አምላክ በስጋ ተገለጠ አይደለም የምንለው? አዎ። በጣም ጥሩ። አምላክ በስጋ ሲገለጥ አምላክነቱ ቀርቷል? መለኮትነቱ ቀርቷል? መለኮትነቱ አልቀረም፣ ግን መለኮትነቱ አልተወለደም ስለማይወለድ መንፈስ ስለሆነ። እሺ ምንድነው ድንግል ማርያም የወለደችው ሰው ብቻ ነው? መለኮት የተለየው አምላክ የተለየው ሰው ብቻ ነው የወለደችው? አይደለም፣ በፍጹም አይደለም። ምንድነው የወለደችው ድንግል? ግን መለኮትነቱን ይዞ ማህፀኗ ውስጥ አልገባም። መለኮትነቱን ይዞ ማህፀኗ አይደለም። በመጀመሪያ ሰው ነው የጸነሰችው፣ አምላክን አልጸነሰችው። አምላክ አይጸነስም። ስለዚህ ሰው ብቻ ነው የጸነሰችው? ኖ ሰው ብቻ አይደለም የጸነሰችው። ወይ ጉድ! ግራ አታጋባኛ። አምላክን ጸንሳለች አልጸነሰችም? ወንድሜ አምላካችን የሚጸነስ አይደለም። እኔ እሱን አልጠየኩም። ድንግል ማርያም የጸነሰችው አምላክን ነው ወይስ አይደለም? ድንግል ማርያም የጸነሰችው በሰውና በእግዚአብሔር መካከለኛ የሆነው ሰው የሆነው እሱን አይደለም። ድንግል ማርያም የጸነሰችው በደም ቁርጥ አድርገህ ንገረኝ። ድንግል ማርያም የጸነሰችው አምላክ ነው ወይስ አይደለም? በስጋ የተገለጠውን አምላክ። አምላክነቱ የሆነው ሰው ከተወለደ በኋላ ነው። አምላክነቱ የሆነው ገና ፍጥረት ሳይፈጠር ራሱ እሱ አምላክ ነበር። እኔ ስለሱ አይደለም የጠየቅኩ። በድንግል ማርያም ማህፀን እያለ ክርስቶስ አካላዊ ቃል አምላክ ነው ወይስ አይደለም? በቅድስት ድንግል ማርያም ማህፀን ውስጥ ያለው ሰው የሆነው ኢየሱስ ነው። አምላክ ስጋ አልጠየቅኩህም እኔ ፕሊዝ ዙሃያሱ የጠየቅኩ ገብቶሃል? ጥያቄ ሳይቀጣ መልስልኝ። በድንግል ማርያም ማህፀን የተጸነሰው እርሱ አምላክ የሆነው ከተወለደ በኋላ ነው ወይስ በማህፀኗም እያለ አምላክ ነበር? በማህፀኗም እያለ እሱ አምላክ አይደለም፣ ሰው ነው። አምላክነቱ ግን ከዘላለም ነው። መለኮትነቱን ይዞ ማህፀኗ ውስጥ አልገባም። ምን አልከኝ? በጣም ጥሩ። ይኸው ያስኩ። አሁን ምን አልክ? ፖለቲካ ያለ አንዴ ስማ። ምንም እኔ ዛሬ ገና ነው ከአንተ ጋር ያወራሁት፣ ግን በደንብ እከታተላለሁ። ስለዚህ ፖለቲካ አትስራ፣ ችግር የለውም። እኔ ስለማላውቅ አንተ ላይ ፖለቲካ አልሰራም። ፖለቲካ የሚባል ነገር ማላውቅ። ስማኝ፣ እኔ ጴንጤ ነኝ ስላልኩ በዚህ አስታከህ ጴንጤዎች ጭፍኖች ናቸው እያልክ ስለነበረ አላልኩም። እኔ ራሴን ወክዬ ነው የመጣሁት። አንተ ሙሉ ወንጌልንም አልወክልም እኮ አልክ። ሙሉ ወንጌልንም ማንንም አልወክልም፣ ማንንም ወክለኝም አላለኝም። እሺ፣ ስለዚህ ስማኝ። አሁን በድንግል ማርያም ማህፀን ያደረው አምላክ አይደለም። መቼ ነው አምላክ የሆነው? በድንግል ማርያም ማህፀን ያደረው ፍጥረት ከመፈጠሩ በፊት እርሱ አምላክ መለኮት ነበረ። አምላክ በፍጥረት ሆኖ በማህፀኑ ያደረው ይሄ አምላክ ይሄ መለኮት የሆነው ፍጥረትን የፈጠረው እግዚአብሔር ቃል በቅድ ማህፀኗ ድረስ አልገባም። አምላክነቱ የት ነበረ? በማህፀን አካላዊ ቃል ሲያደር አምላክነቱን ትቶ ነው በማህፀን ያደረው። አምላክነቱ ዘላለማዊ ነው። እኔ እሱን አልጠየቅኩም። በማህፀኗ አምላክነቱ አልነበረም ስላልከኝ አምላክነቱን ትቶ ነው የመጣው ወደሷ። መምህርዬ፣ መለኮት
ማህፀን ውስጥ ገብቶ እኔ እሱን አልጠየኩም ስለማይችል መወለድ ስለማይችል ይሄ መለኮት አምላክ እግዚአብሔር ሰው ሆነና በማህፀኗ ተቀመጠ። ፍጹም ሰውን ማርያም ወለደች። እኔ ጠየኩ እሱን አለ። የጠየኩን ቀጥታ መልስልኝ። ድንግል ማርያም በማህፀኗ አካላዊ ቃል አምላክ በማህፀኗ አድሯል ወይስ አላደረም? አላደረም ካልከኝ አምላክነቱን ትቶ ነው ወይ በማህፀኗ ያደረው ነው ጥያቄ። ይሄ በማህፀኗ ያደረው ሰው ሆኖ ነው እንጂ አምላክ ሆኖ አይደለም። አምላክ በማህፀን አያድርም። ሰው በጣም ጥሩ ሰው ሆኖ ነው ያደረው። ፍጹም ሰው ሆኖ። አንዴ ስማኝ። ቃል አካላዊ ቃል በማህፀኗ አድሯል አላደረም? እሱ ቃል ስጋ ሆነ። የጠየኩ እሱን አይደለም ፕሊዝ። በማህፀኗ አካላዊ ቃል አድሯል አላደረም? ይኸውልህ ይሄ አካላዊ ቃል የምትለው እግዚአብሔር ማለት ነው። እኔ እሱን አልጠየኩም። እኔ አካላዊ ቃል ትንታኔ ያስፈልገዋል። መምህርዬ ትንታኔ ያስፈልገዋል። ትንታኔ ያስፈልገዋል። አካላዊ ቃል በማህፀኗ አድሯል አላደረም? ይሄ አካላዊ ቃል ስጋ ሆኖ ነው በማህፀኗ የገባው። ኦልሬዲ ስጋ ይዞ ነው የመጣው። ኖ ስጋ ሆኖ ነው የገባው እኮ ስጋ ይዞ ነው የመጣው ማለት ነው። ገባ ካልከኝ ስጋ ይዞ ነው። ኖ ስጋ ይዞ አልመጣም። ስጋና ደምን የነሳውማ ከማርያም ነው። ወረ ጉድ ስጋ ሆኖ ነው የመጣው አልኳት። በዛ ኦኬ እሺ። አሁን ማህፀኗ ውስጥ ያደረው መለኮቱ አይደለም። መለኮት ማህፀን ውስጥ አይወለድም። አንዴ ስማኝ። ቃል በድንግል ማርያም ማህፀን አድሮ አላደረም? ይሄ ቃል ስጋ ሆነ አልኩህ። እኔ እሱን አልጠየኩም። ቃል በድንግል ማርያም ማህፀን አድሮ አላደረም? ይሄ ቃል ዘርን ማህፀኗ ውስጥ አስቀመጠ። እኔ እሱን አልጠየኩም ፕሊዝ። ቃል ምን አረጋ አላልኩም። የጠየኩ ቃል ከመነሻውም በድንግል ማርያም ማህፀን አድሯል አላደረም? ይሄ ቃል ያልከው እግዚአብሔር ማለት ነው። ይሄ እግዚአብሔር በማርያም ማህፀን ውስጥ ዘሩን አስቀመጠ። ያ ዘር ደግሞ ከማርያም እንዳይገናኝ ጸለየላት፣ ጋረዳት። ብዙ 23 በሶስት አካል ታምናለህ አይደል? በአብ በወልድ በመንፈስ ቅዱስ አምናለሁ። እግዚአብሔር ይመስገን። በጣም ጥሩ መልካም። ስለዚህ በሶስት አካል ካመንክ ቃል ስንል አካላዊ ቃል ነው አይደለ? አዎ አካላዊ ቃል እግዚአብሔር ወልድ። በጣም ጥሩ። አካላዊ ቃል በድንግል ማርያም ማህፀን አድሮ አላደረም? ይሄን ጠየቁ። ዘርን አስቀመጠ አልኩህ። እኔ እሱን አልጠየኩም። ወይ አላደረም ወይ አድሯል በለኝ ወንድሜ። ከዛ ምንድነው ብዬ ጠይቃለሁ። ከዛ ሰዓት መልስልኛለህ። ቃል በድንግል ማርያም ማህፀን አድሮ አላደረም? ይሄ ቃል ማለት እግዚአብሔር ማለት ነው አይደለ? በሶስት አካል ብለን እኮ ተነሳን ወንድሜ። በሶስት አካል ብለን እናምናለን ብለን ተነሳን። በሶስት አካል ብለን ስላነሳን አሁን ያደረው ከሶስቱ አካል አንዱ አካል ነው። አብ አላደረም፣ መንፈስ ቅዱስ አላደረም አይደል? መንፈስ አላደረም። በትክክል። ስለዚህ ማን ነው? አካላዊ ቃል አይደል? አዎ አካላዊ ቃል በድንግል ማርያም ማህፀን አድሯል ወይስ አላደረም ነው ጥያቄ። ይሄ አካላዊ ቃል በዘር መልክ ነው ማህፀኗ ውስጥ የገባው ሰው እንዲሆን እንጂ አካላዊ ማንነቱን ማለት እግዚአብሔርነቱን ይዞ አልገባም ማህፀኗ ውስጥ። አንዴ አካላዊ ቃል በማህፀኗ አላደረም ነው ያልከኝ አይደል? የገባኝ ነገር እሱ ነው። ዘር አካላዊ ቃል ሰው የሚሆነውን ኢየሱስ የሚወለድበትን ዘር ነው ማህፀኗ ውስጥ ያስቀመጠው። ዘር ኦኬ፣ እንጂ አካላዊ ቃል አይደለም እያልክ ነው። ይሄ አካላዊ ቃል ስጋ የሚሆንበትን ሰው የሚሆንበትን ዘር ነው ማህፀኗ ውስጥ ያስቀመጠው። ምንድነው ዘር የምትለኝ? አልገባኝም። ሰው ያለ ዘር አይወለድማ። ቃልም ስጋ ሆነ ስለሚል ቃል ስጋ ሲሆን ቃልነቱን ትቶ ነው ስጋ ሆነው። ቃልነቱማ ከዘላለም ነበረ ለዘላለምም አለ አልኩ። እኔ እሱ አልጠየኩም። በድንግል ማርያም ቃል ስጋ ሲሆን ቃልነቱ ቀርቷል ወይ? መምህርዬ አስረግጬ የምነግርህ እመቤታችን ቅድስት ድንግል ማርያም የወለደችው ፍጹም ሰው የሆነውን ኢየሱስ ክርስቶስ ነው። ስማኝ ፕሊዝ። የጠየኩ እሱን አይደለም። እኔ የጠየኩ ቃልም ስጋውን ይላል። ቃልም ስጋ ሆነ ሲል ቃል ከስጋ ተለይቷል ወይም ቃል ስጋ ሲሆን ቃልነቱን ትቷል? ቃልም ስጋ ሆነ ሲል ቃል እግዚአብሔር ሰው ሆነ ማለቱ ነው። እኔ እሱን አልጠየኩም ፕሊዝ። ቃል ስጋ ሲሆን ቃልነቱን ትቷል ነው ስጋ የሆነው ነው ጥያቄ። ቃልነቱ ለዘላለም አይተውም። ግን ቃልነቱ ማህፀን ውስጥ አልገባም። በድንግል ማርያም ማህፀን ነው የጠየኩ ያለሁት። ቃል በድንግል ማርያም ማህፀን ስጋ ሲሆን በቅድስት ድንግል ማርያም ማህፀን ውስጥ ይሄ ቃል ዘር አስቀመጠ። ኢየሱስ የሚባል ሰው የሚወለድበትን ዘር። አንዴ ይሄ ቃል ዘር አስቀመጠን ያልከኝ? አዎ ይሄ ቃል ስለዚህ ሰው የሆነው ቃል አይደለም። ስማኝ ማህፀን ውስጥ ዘር ነው የሚቀመጠው። ስማኝ እዚሁ ዘር አሳየኝ እስቲ። ቃልም ስጋ ሆነ የሚለው የትኛው ነው ዘሩ? ቃልም ስጋ ሆነ የሚለው ዘሩ የቱ ነው?
ዘሩ ቃሉ ነው ቃሉ። ይሄ ቃል አካላዊ ቃል ራሱ ነው ወይስ ዘር ነው? ይሄ አካላዊ ቃል ሰው ይሆን ዘንድ ግድ ስላለው በዘር መልክ ማርያም ማህፀን ውስጥ ገባና ሰው ሆነ። ከዛ ስሙ ኢየሱስ ተባለ። ፍጹም ሰው ሆነ። ቃል ነው ዘር ያልከኝ? ቃል ማለት ዘር ነው ላንተ? ቃልማ እግዚአብሔር ነው አልኩህ እኮ። እንዴ ዘር የሆነ የት ነው ንገረኝ። ቃልም ስጋውን ይላል እዚሁ ዘር ያልከው የት ነው? ይሄ ቃል ወይንም እግዚአብሔር ማርያም ማህፀን ውስጥ በዘር መልክ ገባና ሰው ሆነ። ስለዚህ ዘር ያልከው ቃል ነው ማለት ነው? አዎ ትክክል። ቃል ዘር ነው ላንተ? ዘር ሆኖ ነው ኢየሱስ የተወለደው ሰው የሆነው ማህፀኗ ውስጥ አድሮ። ቃልም ስጋ ሆነ ሲል ላንተ ቃል የሚለው ይሄ ዘር ነው? ይሄ እግዚአብሔር ቃልም ስጋ ሆነ ሲል እግዚአብሔር ሰው ሆነ እያለ ነው። እኔ እሱን አልጠየኩም። ፕሊዝ ዘር ያልከውን አይደንቲፋይ እንድታደርግልኝ ነው። ቃል ይሄ ላንተ ቃልም ስጋ ሆነ የሚለው ያ ቃል የተባለው ዘር ነው እያልክ ነው? ሴቶች ማህፀን ውስጥ ዘር ነው የሚቀመጠው። እኔ እሱን አልጠየኩም። ፕሊዝ ወንድሜ እዚህ ቃልም ስጋ ሆነ የሚለው ውስጥ ቃል የሚለው ይሄ ቃል ዘር ነው እያልክ ነው ወይስ አይደለም? ይሄ ቃል መለኮት ስለሆነ አምላክ ስለሆነ ማህፀን ውስጥ ሲገባ ዘር ሆነ። ስለዚህ ቃልም ስጋ ሆነ ማለት ዘርም ስጋ ሆነ እያልክ ነው አይደል? ዘር አስቀመጠ ነው ያልኩ፣ ዘር ሆነ አላልኩም። ዘርን አስቀመጠ። ቃልም ስጋ ሆነ እዚህ ላይ አለቀ። እዚህ ነው የሚይዝ። ምክንያቱም ቃልም ስጋ ሆነ ጥሩ፣ ችግር የለም። ቃልም ስጋ ሆነ ይላል። ስጋ የሆነው ቃል ነው ወይስ ዘር ነው? ስጋ የሆነው ቃል ነው ወይስ ዘር ነው? ቃል ነው። ስጋ የሆነው ቃል ነው። ስጋ የሆነው አዎ። ቃል ደግሞ እግዚአብሔር ነው አይደል? ቃል ደግሞ እግዚአብሔር ነው። በጣም ጥሩ። ቃልም ስጋ ሆነ ስትለኝ ቅድምም ብለኝ ነበረ ዘር ነው ስጋ የሆነው ስትለኝ ነበር። በዘር መልክ ተቀመጠ ነው ያልኩህ። ወይ ጉድ! ቃልነቱን ትቶ ዘር ነው የሆነው? ኖ እሱ ለዘላለም ቃልነቱን አይተውም። እስቲ ቃልና ዘር ልዩነት ካላቸው አንድነት ካላቸው ንገረኝ። ቃልና ዘር ልዩነት አላቸው ወይስ አንድ አይነት ናቸው? ቃልና ዘር እንዴ? ቃልና ዘር ቃል እኮ ማለት እግዚአብሔር ማለት ነው። ይሄ እግዚአብሔር ደግሞ ስማኝ፣ ይሄ እግዚአብሔር ደግሞ ሰው መሆን ስለተገባው፣ ሰው መሆን ስለተገደደ፣ ፍቅር ስላስገደደው ሰው ለመሆን ደግሞ የግድ በዘር መልክ ማህፀን ውስጥ መግባት ስላለበት ይሄ ቃል ይሄ እግዚአብሔር ዘር ሆነና ተቀምጦ ማህፀኗን ጋር በመንፈስ ቅዱስ ተቀመጠና ሰው ሆነ። እሱን ነው የፈለኩት። ቃልነቱን ሳይዝ ዘር ሆኖ ነው ስጋ ሆኖ እያልክ ነው? ኖ እሱ ያንተ አፈታሽ። በጣም ጥሩ። አሁን ቃል በደንብ ስማኝ። ቃል ወደ ድንግል ማርያም ማህፀን ሲመጣ ዘር ሆኖ ነው የመጣው? ቃልነቱን ሳይለቅ ነገር ግን በዘር መልክ ነው ማህፀኗ ውስጥ የተቀመጠው። ኦኬ፣ አሁን ዘርና ቃል ልዩነቱን ንገረኝ። በጣም ጥሩ። ዘርና ቃል ምን አልከኝ? በደንብ አስተውል። ቃል ዘርነቱን ሳይለቅ ቃል። ስለዚህ አሁን በደንብ ስማኝ። ቃልና ዘር ልዩነቱን አስረዳኛው። በትክክል ይኸውልህ፣ ቃል እግዚአብሔር ነው። በዮሐንስ ወንጌል ምዕራፍ 1 መሰረት ቃል ማለት ራሱ እግዚአብሔር ነው። እሱ ያግባባናል። ይሄ ቃል ግን ይሄ እግዚአብሔር የሆነው ቃል ግን ሰው መሆን ስላለበት ማህፀን ውስጥ አድሮ ስለሆነ ሰው ደግሞ የሚኮነው። ስለዚህ ማርያም ማህፀን ውስጥ ሲመጣ በዘር መልክ ነው የመጣ፣ በወንድ ዘር መልክ ማህፀን ውስጥ ተቀመጠ። ምንድን ነው ያልከው? አንዴ ቆይ፣ ምንድን ነው ያልከው? በወንድ ዘር መልክ? አዎ። ድንግል ማርያም ያለ ወንድ ዘር አይደል የጸነሰችው? እኔ በወንድ ዘር መልክ ማለት በወንድ ዘር ነው አላልኩም ብራዘር። እንዴ የወንድ ዘር እያልከኝ ድንግል ማርያም ያለ ወንድ ዘር ነው የጸነሰችው አይደለችም? እኔ እኮ ጾታዊ ግንኙነት አድርጋ ጸነሰች አላልኩም። እኔ ያልኩት ድንግል ማርያም ያለ ወንድ ዘር የጸነሰችው አይደለም? ንገረኝ። ያለ ወንድ ዘር ነው የጸነሰችው። ወይ እኮ በእግዚአብሔር ዘር አልኩ እኮ። እያወራሁ ያለሁት ስለ ሰው ዘር ሳይሆን ስለ እግዚአብሔር ዘር ነው። የእግዚአብሔር ዘር ያልከውን አሁን ስጠኝ ማስረጃ በመጽሐፍ
ቅዱስ አድርገህ የእግዚአብሔር ዘር ያልከውን ማስረጃ ስጠኝ። ምንድነው የእግዚአብሔር ዘር? ቃልን ነው የእግዚአብሔር ዘር የምትለው? አዎ ቃሉ ራሱ የእግዚአብሔር ዘር ነው። ላሳይ እስኪ ሉቃስ ወንጌል እንሂድ እስኪ። ሉቃስ ወንጌል ምዕራፍ 1 እስኪ እናንብበው። ችግር የለም። እሺ ቃል እግዚአብሔር አይ ችግር የለውም። ቃል ራሱ እኮ እግዚአብሔር ነው። ጭራሽ ቃል እግዚአብሔር ዘር ነው አልከው። በትክክል ቃልማ እግዚአብሔር ነው። እሱማ አያጣላንም እኮ ቃል እግዚአብሔር ነውና ቃል እግዚአብሔር ዘር ነው። አንድ አይነት ነው። ኖ እኔ ዘሩን አስቀመጠ ነው ያልኩ። ወይ ጉድ! ቃል የእግዚአብሔር ዘር ነው እኮ አልከኝ ወንድሜ። አዎ የእግዚአብሔር ዘር ማለት የእግዚአብሔር ዘር ራሱ እግዚአብሔር ነው። ምን ማለት ነው የእግዚአብሔር ዘር ማለት? እግዚአብሔር ሲጀመር ዘር አለው ይባላል እንዴ? አዎ አለው ራሱ። ማስረጃ ስጠኝ የእግዚአብሔር ዘር ለማያዛክበት። እሺ ልሰጥ እኮ ነው። እሺ ኦኬ። እንደ ቁርአን ወተት ነጭ ነው ካላልክ ተብለህ ግግም ተብለህ አትያዝማ። መጽሐፍ ቅዱስ ሐሳቡን ነው የምትይዘው የምትረዳው። ወንድሜ ስጠኝ። ከዛ ያንን የእግዚአብሔር ዘር ብሎ ይፈታልህን ደግሞ አስተምሮን አባትን ሰጠኛለህ። ችግር የለውም። እሺ እየጠበቅኩ ነው። ኧረ ጠብቅሽ መምህር፣ እየጠብቀው እወድሃለሁ። ጠብቅ። ከዛ ሰላም በል የገቡ ሰዎች ስላሉ ሰላማችሁ ብዛ። ቅድም የወንድ ዘር ቢመስልም የሚል ካለ መረጃ ስጠን። ዙዙ ሲሆን ስሪ ችግር የለውም። ችግር የለውም ነው ችግር ያመጣብን። ቀጥል። ሰላም ብያለሁ። እንዴት ናችሁ? ሰላም ነው መዝሙር? ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን። ሁላችሁም ሰላም ብያለሁ። እንዴት ናችሁ? ተጠፋፋን ስንት ጊዜ? አዎ ረጅም ጊዜ። እውነት ነው። በጣም ረጅም። እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ወይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ ልጅሽም ይባላል አላላትም። ዘር ከሷ ስለባይወስድ የልዑል ልጅም ይባላል ነው ያላት። የልዑል አስጨርሰኛ ላውራበት ኦኬ። ስለዚህ ከድንግል ማርያም ሲወለድ ነው የእግዚአብሔር ልጅነቱ የጀመረው። አዎ ከዛ በፊትም ራሱ እግዚአብሔር ነበር። የእግዚአብሔር ልጅ አይባልም። ከዛ በፊት የእግዚአብሔር ልጅ አይባልም፣ ራሱ እግዚአብሔር ነው። ማስረጃ ልስጥ። እኔ በጣም በደስታ በጣም ደስ ይላል። በእናትህ አይ ቲንክ በቃ በጣም መሰረቱን እያያዝን ኖ እንትንህን እኮ እየለቀክ ነው። አሁን ወደ ስግደቷን ስግደቷን አመለጥ። ችግር የለውም። ማንም አላመለጠም ወንድሜ። ችግር የለውም። አሁን ወደ ሌላ ገባ። በቃ ወደ ሌላ ወንድሜ እዚሁን ምንም አንተም እኔም ማንም ያመለጠ የለም። ይኸው እኔ እናንተ እስካሁን አለን። ስለዚህ አመለጥክ ምናምን የሚለውን ቋንቋ እኔም አንተም አንጠቀም። ምክንያቱም አመለጥክ የሚባለው አንዱ ትቶ ሲወጣ ነው። እኔም አንተም አለን። ስለዚህ ተው ነው እኮ ስግደትን ተው ነው። ወደ ሌላ ገባ። አንተ የአምላክ እናት አትባልም የሚለው ነው እዚህ ድረስ ያመጣን። ይኸው እዚህ ጋር ይላል መዝሙር 110 ቁጥር 1 ጀምሮ እግዚአብሔር ጌታዬን ጠላቶችን ለእግር መቀመጫ እስካደርግልህ ድረስ በቀኝ ተቀመጣለሁ። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችን መካከል ግዛ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ። እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ይላል። እሺ ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ ተብሎ የተነገረው ተናጋሪው ማን ነው? ለማን የተነገረው? እሱ በትንቢት የተነገረ ነው እኮ። እሺ አንተ ባልከው መላእክታን ወይም ዲያብሎስ። ኦኬ እሺ ከሆድ ወለድሁ ብሎ የሚናገረው ማን ነው? እግዚአብሔር። ከሆድ ወለድሁ ብሎ የሚናገረው ለማን ነው? ስለ ኢየሱስ። እሺ ከሆድ ወለድሁ ማለት ነው
ተወለድክ ማለት ነው። ልጅ ሆንክ ማለት ነው። መቼ? ይሄ እኮ ትንቢታዊ ቃል ነው። ኧረ ተው፣ ይሄ ትንቢት ነው። ቆይ እሺ፣ በቃ አንተ ያልከው ልመንልህና በቃ ይሄ ኢየሱስ ነው። ኖ ቆይ ዙ ፕሊዝ፣ እንደሱ በሚል አይደለም። ኖ እየፈታህ ሄደክ ነው። እኔ ባልኩ አይደለም። ከአጤ ኮከብ አስቀድሞ የሚለው የትንቢት ነው። ዳዊት በትንቢቱ የተናገረው ስለ ኢየሱስ መወለድ የተናገረው ነው። ከአጤ ኮከብ አስቀድሞ ይሄ ትንቢት ነው ወይ ወንድሜ? አስቀድሞ የሚባል ትንቢት አለ እንዴ? እሺ በቃ አሁን እሺ አመንኩልህና አሁን አንድ ቦታ ልውሰድህና አስታርቅልኝ ከዚህ ቃል ጋር። በቃ አመንኩልህ። ይሄ መላእክታን ከመፈጠራቸው በፊት ኢየሱስ የእግዚአብሔር ልጅ ሆኖ ተወልዷል። አመንኩልህ። ሂድና ዮሐንስ ወንጌል ምዕራፍ 1ን ከዚህ ጋር አስታርቅልኝ። ምን ብዬ ላስታርቅልህ? አሁን ኢየሱስ ክርስቶስ አጥቢያ ኮከብ ከመምጣቱ ከመፈጠራቸው በፊት የእግዚአብሔር ልጅ ተብሏል አይደል? አዎ እኛ እኮ የስላሴን ግብር ሶስትነት ታውቃለህ ወንድሜ? አያ ምናት በትክክል ስላሴን እቀበላለሁ። ብዙ ተረዳጋ እንዴ? ይኸውልህ የጠየቁ ጥያቄ የግብር ሶስትነት የሚል ትምህርት አለ በስላሴ ውስጥ። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ የሚለውን ትምህርት ትቀበለዋለህ በስነ ስርዓት? በጣም መልካም። የአብ አባትነት ወልድ መቼ ነው የጀመረው? ከማርያም ሲወለድ። ከማርያም ሲወለድ ነው አብ አባት የሆነው? አዎ። የወልድ የአብ ልጅነቱ መቼ ነው የጀመረው? የወልድ ልጅነቱ ከማርያም ሲወለድ። እሺ እዚህ ጋር ከሆዳ አስቀድሞ ወለድኩ ብሎ የተናገረው ማን ነው? እሱ ትንቢታዊ ቃል ነው ብዬ ነው የማምነው። እሺ ነው እንዳትልማ ዙ 23 ከአጤ ኮከብ አስቀድሞ ይላል መምህርዬ። እሺ ትክክል ነህ። በቃ አመንኩልና ይሄ ስለ ኢየሱስ ክርስቶስ ከአጥቢያ ኮከብ በፊት በእግዚአብሔር ልጅነት ይኖር ነበረ፣ ተወልዷል። አመንኩልህ። አሁን ላንተ ምጠይቅህ ስልክ ገብቶብኝ ነው፣ ይቅርታ። ላንተ ምጠይቅህ ይሄ አጥቢያ ኮከብ ሳይፈጠሩ ከፍጥረት መጀመሪያ የእግዚአብሔር ልጅ ሆኖ የተወለደው ኢየሱስ በዮሐንስ ወንጌል ምዕራፍ 1 መሰረት በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ይለናል። ስለዚህ ቃል እግዚአብሔር ነበረ ብሎን እግዚአብሔር መሆኑን እየነገረን አንተ ደግሞ መዝሙር ላይ መጣህ አይ የእግዚአብሔር ልጅ ነበረ አልከኝ። አስታርቅልኝ። እዛ ጋር የእግዚአብሔር ልጅ ነበረ ይላል፣ እዚህ ጋር እግዚአብሔር ነበረ ይላል። አስታርቅልኝ። ችግር የለውም። እኛ እግዚአብሔር ስንል ስልጣንን፣ አንድነትን፣ መለኮትነትን እያነሳን ነው። ስለዚህ እግዚአብሔር ስንል አብንም ወልድንም መንፈስ ቅዱስን ነው የምንናገረው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን። ስለዚህ እግዚአብሔር የሚለው ስልጣንን የሚያመለክት መለኮትነትን የሚያመለክት ገዥነትን፣ አምላክነትን የሚያመለክት ነው ወንድሜ። ስለዚህ እግዚአብሔር ወልድ እኮ አልን ቅድም። አየህ እግዚአብሔር ወልድ ያለውን ማለታችን ነው። እሱ እግዚአብሔር የሆነው የእግዚአብሔር ልጅ ወልድ እያልን ነው። ተመለስ ፕሊዝ፣ ብቻዬን እንዳላወራ። የስራ መጥቶብኝ ነው። አልወጣም። ሜሴጅ መጥቶ የስራ ጉዳይ መጥቶብኝ ዋትስአፕ ላይ ሜሴጅ እየጻፍኩ ነው፣ እየሰማሁ ነው። ዙ ሚውት አድርግልን እስቲ። እሺ ቀጥሉ። በቃ እኔ ላቁ። ሊቀጥል ሳይሆን መዝሙሬ አንድ ጥያቄ ልጠይቅ ብዬ ነበርና ለአንተ ለማግኘት ነበር የገባሁት። እንትን የሆነ ፔጅ ነበር ጠይቁ በፊት ወይ ከቅርታ ጋር አሁን የተነሳውን መዝሙር ያበራውና ሀሳብ ይስጥበት። ሌላ እንትን አይደለም፣ አስተምሮ እንትን አይደለም። እንትን ከቴሌግራም ፔጅ ነበረና ይሄ ብዙ መጽሐፍት የነበረበት ያ ነገር አጋጣሚ ሆኖ ፎርማት ሆኖ ሀክ ተደርጎ ለምሳሌ ቴሌግራሜ አጥቼው አንዳንድ መጽሐፍቶች እየተጠቀምኩ ነበር ከዛ ማለት ነው። እና ልፈልግ ስሞክር ምንም ላገኘው አልቻልኩ መጽሐፉ። እሺ እኔ ክሬት ያደረኩትን አይደለም የሚሉኝ? ብዙ መጽሐፍቶች ነበሩ እዛና እዛ ላይ አለ። ቆይ ላሳየሁት፣ ችግር የለውም። ይኸውና ኦርቶዶክስ ተዋሕዶ እንወቅ የሚለው ይኸው ይሄ ነው። ጽዮን 16:24 የሚለው አንድ ስክሪንሾት ላድርጋት። ኦኬ በቃ በሱ እንትን ላድርገው። ሌሎችም ስላሉ እንደዚህ ኦርቶዶክስ እንወቅ የሚሉ በዚህ ያዙት፣ በዩዘር ኔሙ ይወጣለታል። በጣም ብዙ ተጠቅሜበት ነበር። ሌሎቻችሁም ትጠቀሙበታላችሁ ብዙ መጽሐፍት ስላለው። በጣም ብዙ አለ።
ሪፈራንስ እየተጠቀምኩ ነበር ለአንዳንድ ነገሮች። በጣም መልካም። ብቻ ግን በውስጥ ማወራ አለውና ስለምፈልግህ እሺ ሜሴጅ ምናምን እንትን አድርግልኝ። እሺ መምህር በቃ እንግዲህ ቀጥሉበት። እሺ ክርስቲያኖች አንድ ያስተውሉ ስሙ። እንግዲህ እኛ ጌታችን ሁለት ልደት አለው ብለን እናምናለን። የጌታችን መወለድ ወይም የእግዚአብሔር ልጅነት ከድንግል ማርያም ከተወለደ በኋላ የተጀመረ አይደለም። ይሄ በጣም ትልቅ ክህደት ነው። የሙሉ ወንጌል አባል ነኝ ያለ ግን ያው እሱ የራሱን አመላከት ነው በእርግጥ የሚናገረውና ሰው እዚህ ጋር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል እግዚአብሔር የሚለው የስልጣን ምክንያቱም እግዚአብሔር ይሄ ግዕዝ ነው ማለት ታውቃላችሁ። ግብሩን የሚገልጽ ስም ነው። ይሄ ራሱ ምኑ የትኛውን እግዚአብሔር እርሱ የዓለማቱ የፍጥረት ሁሉ የሰዎች ሁሉ አምላክና ገዥ ጌታ የጌቶች ጌታ መሆኑን ሁሉ የሚያሳይ ነው። ኦኬ። ስለዚህ እግዚአብሔር ስንልኛ አንድ የሚታርግልኝ ዙ ፕሊስ እግዚአብሔር ነበረ ሲል ማለት ነው ስልጣኑን ያሳያል። ከአባቱ ጋር ትክክል የሆነ ስልጣን እንዳለው ኦኬ። አብሮ ከአብ ጋር የነበረ እንደሆነ ዓለማትን ሁሉ በልጁ ፈጠረ አይደለም የሚለው በልጁ እኮ ነው የሚለው በልጁ ፈጠረ። ስለዚህ ክርስቶስ ለአብም ለወልድም ለመንፈስ ቅዱስም እግዚአብሔር የሚለውን ስንቀጽል ምን እያልን ነው ማለት ነው? መለኮትነትን፣ ስልጣንን፣ አምላክነትን እያነሳን ነው። ኢየሱስ ክርስቶስ ሁለት ልደት እንዳለው ቅዱስ ገብርኤል ራሱ ሲነግረን አንደኛ ቅድም እንዳሳያችሁ መዝሙረ ዳዊት መዝሙር 110 ላይ ይህንን ባይዘወይ ቅዱስ ጳውሎስ በዕብራውያን መልእክቱ ይህንኑ ይደግምልናል። ባይዘወይ እንዲህ ይላል፣ ይሁት ከመላእክት አንተ ልጄ ነህ፣ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆናለሁ፣ እርሱም ልጅ ሆነኛል ያለው ከቶ ለማን ነው ይላል። አያችሁ፣ ደግሞም አንተ ልጄ ነህ። አስተውሉ፣ ከመላእክት ነው የሚለው ኦኬ። በኋላ ከምሳሌ ጋርም ስለማያያዘው ማለት ነው። እና አንተ ልጄ ነህ፣ እኔ ዛሬ ወለድሁ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔም አባት ሆናለሁ፣ እርሱም ልጅ ሆነኛል ያለው ከቶ ለማን ነው? ደግሞም በኩር ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለ መላእክቱ መናፍስት አገልጋዮቹን የሳነበል የሚያደርግ ይልና ስለ ልጁ ግን ይላል። አያችሁት? ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድክ አመፃንም ጠላ ይላል። ስለ ልጁ ግን ይላል። ስለዚህ ኢየሱስ ክርስቶስ አስቀድሞ ያለ እናት ከአብ የተወለደ የግብር ሶስትነት ላይ አብ አባት እንላለን። የአብ አባትነት የሰው ከመፈጠሩ በፊትም የነበረ ነው እንጂ ሰው ከተፈጠረ በኋላ የጀመረ አይደለም። ሰው ከመፈጠሩ በፊትም ሥላሴ በሶስት ግብር ነበረ ብለን እናምናለን። በምን? አብ ከጥንቱም ግብሩ አባትነት ነው። ወልድ ከጥንቱም ግብሩ ልጅነት ነው። መንፈስ ቅዱስ ሰራጺነት ነው። ስለ ልጁ ግን ይላል አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል ይላል። ስለ ልጁ ራሱ ሲመሰክር ምን አለ? አምላክ ሆይ እንጂ ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ አይደለም የእግዚአብሔር ልጅ የተባለው። ከድንግል ማርያም ከተወለደ በኋላ ማን ተባለ? የሰው ልጅ ተባለ። የሰው ልጅ ጌታ ራሱን ማን ብሎ ይጠራል? የሰው ልጅ እያለ ይጠራል። ከድንግል ማርያም ከተወለደ በኋላ ስሙ ማን ሆነ? የሰው ልጅ። ከድንግል ማርያም ከመወለዱ በፊትስ ምን ይላል? ያው ገብርኤል ሲነግራት ምን አላት? መልአኩ ቅዱስ ገብርኤል እሺ፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ገና ሳይወለድ የእግዚአብሔር ልጅ ያ የሚወለደው ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው አላት። ከተወለደ በኋላ ድንግል ማርያም ከተወለደ በኋላ ጌታ የሰው ልጅ ተብሎ ይጠራል። ስለዚህ አምላካችን ኢየሱስ ክርስቶስ ሁለት ልደታት አሉት ብለን እናምናለን እኛ ክርስቲያኖች። አንደኛው ቅድመ ዓለም ያለ እናት ከአብ ከባህሪው የተገኘ እዚህ ውዳሴ ማርያማችን ላይ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ እንላለን። ስለዚህ ቅድመ ልደቱ ይሄ ነው። ድህረ ልደቱ ደግሞ ምንድን ነው? ከድንግል ማርያም ያለ አባት በመንፈስ ቅዱስ ረቂቅ በሆነ ድንቅ ስራ ከድንግል ማርያም ተወለደ። ያ ደግሞ ምን ተባለ? የሰው ልጅ ተባለ። ስለዚህ ክርስቶስ ለዚህ ነው አንተ የእግዚአብሔር ልጅ ነህ አላለውም ቅዱስ ጴጥሮስ? አንተ የሕያው የእግዚአብሔር ልጁ ነህ አለው። ከዛ ክርስቶስ ምን አለ? የሰው ልጅ ብሎ ደግሞ ራሱን ሲጠራት ያላችሁ። ስለዚህ የሰው ልጅ ሲባል የድንግል ማርያም ልጅ ስለሆነ የእግዚአብሔር ልጅ ሲባል ደግሞ አስቀድሞ ያለውን በግብር ያለውን የልጅነቱን ባህሪ ወይም ቅድመ ዓለም ያለ እናት ከአብ መወለዱን የሚያሳይ ነው። ዙ 23 አሁን ተመለስ ከሆነ ዮሐንስ ወንጌል ላይ
የጠየቀኝ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው እግዚአብሔር ነበር የሚለው ግብርን የማያፋልስ እንደሆነ ገባ። አሁን የአብ አባትነትን፣ የወልድ ልጅነትን፣ የመንፈስ ቅዱስ ሰራጺነትን የሚያፋልስ ያሁን እንዲሁም ለምሳሌ በምን ደግሞ ላሳይ አንድ ቆይ እንዲሁም አንድ ጥሩ ነገር ትዝ አለኝ። ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 26 እግዚአብሔርም አለ ይላል አይደለ? ዙ 23 አይደል? ቀጥል እየሰማሁ ነው። ግን አብዱል ፈተና ለእኔም እድል ትሰጠኛለህ? እኔም መናገር እፈልጋለሁ ሰዓት እንዲሰጠኝ። ችግር የለውም ያው ቀጥል። እኔ ብዙ ሰዓት ስላወራ ችግር የለውም ጨርስና ይሄን ከዛ ነው ያወራል። ጨርሻለሁ። ኢስ ፋይን። ሌላ እግዚአብሔርም አለ አልክ እኮ ቀጥል። ችግር የለውም። እሺ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። አስተውላውን ዙ 23 እግዚአብሔርም አለ ሲል ምኑን ነው የሚያሳየው? አንድነቱ አይደል የሚያሳየው? አዎ በመለኮት አንድ መሆኑን አንድነቱ ነው። ስለዚህ እግዚአብሔር የሚለው ምኑን ነው የሚገልጠው ማለት ነው? የመለኮት የስልጣን የአምላክነት የሚያሳይ ነው። በመልካችን ደግሞ እንፍጠር ሲል ደግሞ በመፍጠር አብም ወልድም መንፈስ ቅዱስም አንዲት ስልጣን እንዳለ ያሳያል። ምክንያቱም እኛ እንፍጠር ሲል እግዚአብሔር ራሱን ለማላክ ሳይሆን ሶስትነቱን እየገለጠ ነው ብለን እንፈተዋለን አይደል? ትክክል። ስለዚህ እግዚአብሔር የሚለው ምንን ያሳያል ማለት ነው? የስልጣንን የመለኮትነትን የአምላክነትን ያን የሚያሳይ ነው። ስለዚህ ቃልም እግዚአብሔር ነበር ሲል እርሱ አካላዊ ቃል እግዚአብሔር ነው እያለ ነው። ወይም አካላዊ ነው እኔ ባይ ነው ማለት ነው። ሁሉን አድራጊ ሁሉን ፈጣሪ ነው መለኮት ነው እያለ ነው። አዎ በጣም ጥሩ። ስለዚህ አሁን ለዚህ ነው አየህ ክርስቶስ ቅድመ ልደት አለው። ከድንግል ማርያም ከተወለደ በኋላ አይደለም የእግዚአብሔር ልጅ የተባለው። ምክንያቱም በስላሴ ትምህርት የግብር ሶስትነት ላይ አብ አባት ወልድ ተወላዲ ልጅ መንፈስ ቅዱስ ሰራጺ ብለህ ታስተምራለህ አይደል? በትክክል ይሄ ትምህርት የጀመረው የስላሴ አብ አባትነቱ ወልድ ልጅነቱ መንፈስ ቅዱስ ሰራጺነቱ ክርስቶስ ከተወለደ በኋላ የተጀመረ ነው። እሱ ከፊትም የነበረ ነው። ነገር ግን ቀጥል ጥሩ ችግር በራስህ ታብራለህ። ስለዚህ ከፊትም የነበረ ነው ካልከኝ ግብሩ የአብ ግብሩ አባትነቱ፣ ምክንያቱም አብ አባትነቱ ያለ ወልድ አይሆንም መቼም። ስለዚህ አብ አባት ነው፣ ከጥንቱም ጀምሮ አባት ነው። ለማ ለወልድ አባቱ ነው። ወልድ ልጅ ነው ከመቼ ከጥንቱም ጀምሮ ለአብ ልጁን የባህሪ ልጁ ነው። ከታዲያ ከድንግል ማርያም ከተወለደ በኋላ ማን ነው ሲባል ያ የእግዚአብሔር የሰው ልጅ ሆነ እንላለን። ስለዚህ ሁለት ልደቶች አለች ብለን እናምናለን ማለት ነው። ጨርሻለሁ። ቀጥለው አንተ። እሺ እኔ ደግሞ አመሰግናለሁ ለተሰጠኝ ጊዜ። እኔ ደግሞ ኢየሱስ ክርስቶስ ሁለት ልደት አለው ብዬ አላምንም። ኢየሱስ ክርስቶስ ሰው ከመሆኑ በፊት አንድ ትልቁ ላይሆንና እንደኔ ማሰጃ ትልቁ ላይሆንና እኔም ጥቅስ እንዲፈልግ ገና የጉንጬን ሳልጨርስ እንደዚህ እኔ እኮ ምንም አላልገባም ማለት ትልቁ ላይሆንና ማስረጃ ስጠኝ ጥቅስ እንዲፈልግ ነው ማለት ነው። ቀጥል። ላቋርጥ አይደለም ቀጥል። ልናገርና ከዛ ጥቅስ መረጃዬን ደግሞ አቀርባለሁ እንዴ መጀመሪያ ማለት ነው። ችግር የለውም ተናገር። እሱማ አዎ ችግር የለውም። እሺ በዮሐንስ ወንጌል ምዕራፍ 8 ቁጥር 50 56 58 አካባቢ ኢየሱስ ክርስቶስ ከአብርሃም በፊት እንደነበረና አብርሃም ቀኑን ሊያይ እንደሚመኝ እንደነበረና አይቶም ደስ እንዳለው ይናገራል። አሁን አብርሃም ኢየሱስን አይቶታል። በተለይ ኢየሱስ የተናገረው ቃል ነው። ግን አብርሃም ኢየሱስን መቼ ነው ያየው ብለን ስንያድ ዘፍጥረት 18 ነው የሚወስደን። ዘፍጥረት 18 ደግሞ አብርሃም ከእግዚአብሔር ጋር የተነጋገረበት ቦታ ነው። ስለዚህ ኢየሱስ ክርስቶስ ያንን ቦታ ኮት እያደረገላቸው በመምሪያ አድባር ዛፍ እግዚአብሔር እንደተገለጠለት ለአብርሃም እነዛ ሁለቱ መላእክቶች እነዛ ሁለቱ ሰዎች ወደ ሰዶምና ገሞራ ሲያቀኑ እግዚአብሔርና አብርሃም ግን እያወሩ እንደነበረ እየነገራቸው። ስለዚህ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከመወለዱ በፊት በእግዚአብሔርነቱ በእግዚአብሔር ቃልነቱ በራሱ እኔ ብሎ መናገር የሚችል የእግዚአብሔራዊ ማንነት ያለው እንጂ የእግዚአብሔር ልጅ ተብሎ የተጠቀሰ ቦታ አይደለም። ሌላ ማስረጃ አንተ የጠቀስከው ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ስንሄድ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው እንጂ ያለን ቃል የእግዚአብሔር ልጅ ነበር አላለን።
ይሄ ቃል ቁጥር 14 ላይ ሰው ሆነ ይለናል። which means ኢየሱስ ክርስቶስ ተባለ ማለት ነው። ስለዚህ ኢየሱስ ክርስቶስ በማህፀን አድሮ ሰው ሆኖ የእግዚአብሔር ልጅ ከመባሉ በፊት አንድ ማንነት ነበረው። አምላካዊ ማንነት፣ የአምላክ ልጅ አልነበረም። አምላካዊ ማንነት ራሱን ችሎ እኔ ማለት የሚችል የፈጠረ ፈጣሪ የሆነ ማንነት ነበረው። ስለዚህ ኢየሱስ ክርስቶስ በመረጃ ፕሊዝ የኔም ቤት ኤፌሶን ስርዓት አድርጊና አሚውት አድርጊ። ያወራሁት ያለሁት ከመምህር ጋር ነው። መምህር ናቸው እኔ ሊያወሩኝ የሚችሉ እንጂ አንቺ ጣልቃ ገብተሽ ማውራት አትችይም። አስጠን ያለች ዙ 23 ዮሐንስ ወንጌል ምዕራፍ 1 ማለትም አትችልም እንጂ ካልክ አንተ ነህ ማለት ያለብህ መምህር። አይኔ ማለት አንተ ለማለት እኔና አንቱ ነን እያወራን ያለ ነው። እኔ እርሱ ሲያወሩ ጣልቃ አልገባሁም። ነገር ግን እኔ ሳወራ ጣልቃ መግባት ከፈለጉ ችግር የለውም። እሺ አትጉ። ግን ከእርሶ ጋር ብቻ ነው መረጃም ካስፈለገ እርሶ ነው እንጂ ሊናገሩኝ የሚችሉ ሌላ ሰው መግባት አይጠበቅበትም። እሱን እኮ አላስቆረጥም ብዬ ነው። በቃ መረጃ ስጠና እያወራሁት ያለሁት ስለ ዮሐንስ ወንጌል ምዕራፍ 1 ነው። በዮሐንስ ወንጌል ምዕራፍ እኔ ልክፈትልህ መክፈት ካልቻልክና አንተ ቁጥር ተናገር። እኔ ልክፈት ያውቁታል። ከፍተውትም ነበር እኮ ያውቁታል እኮ ቦታውን አንደኛ ያውቁታል። እንደዚህ ላለሽ በቃ ይጨርስና ጥያቄና መልስ ስለሚኖረው ችግር የለውም። ዙ 23 እኔ ከፍተዋለሁ። ቆይ ልጨርስ፣ ሰዓቴን ልጨርስ። ጥያቄና መልስ ላይ ክሮስ ቼክ እናደርገዋለን። ይጨርስ፣ ችግር የለውም። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር አለን። ቃል ነበር። ይሄ ቃል አቃላዊ ቃል ነው፣ እኔ ማለት የሚችል ቃል ነው። ቃልም ደግሞ በእግዚአብሔር ዘንድ ነበር አለን። ቃል በእግዚአብሔር ዘንድ የነበረው ቃል እኔ ብሎ መናገር የሚችል የራሱ ማንነት ያለው ይሄ አካላዊ ቃል ደግሞ ማን ነበር አለን? ራሱ እግዚአብሔር ነበር አለን እንጂ የእግዚአብሔር ልጅ ነበር አላለን። ስለዚህ ይሄ ቃል የተባለው ቁጥር 14 ላይ ስጋ ሆኖ በማርያም ማህፀን ያደረው የተወለደው እግዚአብሔር ወልድ ብለን የምንጠራው የሥላሴ አንዱ አካል ብለን የምንጠራው በመጀመሪያ ማን ነበር ግን አለን? ራሱ እግዚአብሔር ነበር። ስለዚህ ከየት አምጥታችሁ ነው የእግዚአብሔር ልጅ ያደረጋችሁት? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ራሱ እግዚአብሔር ነበር ብሎ እየጻፈልን የእግዚአብሔር ልጅ ነበር ብሎ ለምን አልጻፈልን? ይሄ አንድ ማስረጃዬ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ጀምሮ ደግሞ ስለ አብርሃም ሲናገር ኢየሱስ ቀኔን ያይ ዘንድ ደስ አለው፣ ቀኔንም አየ ሐሴትም አደረገ አለ። እሱንም መክፈት እንችላለን። ስለዚህ አብርሃም እግዚአብሔርን ሲያገኘው የእግዚአብሔርን ልጅ አላገኘው፣ እግዚአብሔርን ያገኘው። እግዚአብሔርና አብርሃም ነው የተወያዩት፣ የተነጋገሩት። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ከመቼ ጀምሮ ነበረ? ልጅነቱ የሚጀምረው ከማርያም ከተወለደ በፊት ነው እንጂ ከማርያም ከመወለዱ በፊትማ ራሱ እኔ ብሎ መጥራት የሚችል ያልተወለደ ፈጣሪ የሆነ ራሱ እግዚአብሔር የሆነ አምላክ ነው እንጂ የተወለደ አምላክ አልነበረም ከማርያም ማህፀን ከመምጣቱ በፊት። ይሄን ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በግልጽ ያስቀምጥልናል። ኢየሱስ ክርስቶስ አንድ ልደት ነው ያለው። እርሱም ከማርያም ማህፀን ሲወለድ ሰው ሲሆን የእግዚአብሔር ልጅ ተብሎ ተጠርቷል። እግዚአብሔር ወልድ ብለን እንጠራዋለን። እግዚአብሔር ወልድ ተብሎ ከመጠራቱ በፊት ግን ምን ነበረ ሲባል የእግዚአብሔር ቃል እኔ ብሎ መጥራት የሚችል አካላዊ የሆነ ማንነት ያለው የራሱ አምላክነት ያለው በመለኮትም ደግሞ ከወልድ ከአብ ከመንፈስ ቅዱስ ጋር አንድ የነበረ አንድ የሆነ ማንነት ያለው ነው እንጂ ሁለት ልደት ሁለት ማንነት አልነበረውም። ራሱ አምላክ ነበር። ጨርሻለሁ። ጥያቄ መጠየቅ እንችላለን። እሺ፣ በጣም እናመሰግናለን። ጥያቄ ትጠይቀኛለህ? እሺ፣ ዙ 23 ሥላሴን ትምህርት አምናለህ አይደለ? በትክክል። እሺ፣ የአብ ግብሩ ምንድን ነው? አባትነት። የወልድ ግብሩ ምንድን ነው? ልጅነት። የመንፈስ ቅዱስ ግብሩ ምንድን ነው? ሰራጺነት፣ ህይወትን መስጠት። በጣም ጥሩ። አብ አባት የሆነው ከመጀመሩ ነው ለወልድ
ከማርያም ማህፀን ሲወለድ። ስለዚህ በስላሴ አስተምሮ የአብ አባትነት አልነበረም ማለት ነው። ክርስቶስ ከድንግል ማርያም ሲወለድ ድረስ የአብ አባትነት አልነበረም። ኢየሱስ አልተወለደማ ከማርያም ከመወለዱ በፊት ኢየሱስ በቃል መልክ ራሱ ቃል ሆኖ ማንነቱ ነበር። የጠየቁ ጥያቄ የአብ አባትነት ለወልድ ከድንግል ማርያም ክርስቶስ ከመወለዱ በፊት አልነበረም ነው የምትለው በአንተ ትምህርት? የአብ በአባትነት ባህሪነቱ ዘላለማዊ ቢሆንም የኢየሱስ ክርስቶስ ወልድነት ወይም የጠየቁን ስማኝ፣ የጠየቀኝ ነው እኮ የምመልስልህ። መልሴ ሊጥምም ላይመችም ይችላል። ነው ጥያቄን አድሬስ አድርግልኝ። ግብሩ ምንድን ነው ስልህ የአብ ግብሩ አባትነት፣ የወልድ ግብሩ ልጅነት፣ የመንፈስ ቅዱስ ግብሩ ሰራጭነት አልከኝ አይደል? ይሄ የአብ አባትነት የወልድ ልጅነት የጀመረው መቼ ነው? ባጭሩ የወልድ ልጅነት የጀመረው ከማርያም ማህፀን ራሱ እግዚአብሔር ሰው ሆኖ ሲወለድ ነው። ከዛ በፊት የእግዚአብሔር ልጅ የሚባል እግዚአብሔር አልነበረም። በጣም ጥሩ። ስለዚህ የሥላሴ ትምህርት ላይ የአብ አባትነት የወልድ ልጅነት የጀመረው ይሄ ትምህርት ራሱ የጀመረው ወይም ይሄ ግብር የጀመረው ከድንግል ማርያም ከተወለደ በኋላ ነው ክርስቶስ ነው የምትለው አይደል? የኢየሱስ ዘላለማዊ ነው፣ እርሱ የእግዚአብሔር ቃል ነው። እኔ ስለ አምላክነት አልጠየኩም፣ ፕሊዝ አልጠየኩም። ይኸውልህ እንደዚህማ አናርገው። የጠየኩ ስለ ግብር ሶስትነት ነው። የአብ ግብሩ፣ የወልድ ግብሩ፣ የመንፈስ ቅዱስ ግብሩ። የአብ አባትነት ለወልድ ነው፣ የወልድ ልጅነት ለአብ ነው አይደለ? ስለዚህ በዚህ ውስጥ አብ የወልድ አባቱ የሆነው ወይም ግብሩ የጀመረው ቅድመ ዓለም ነው? ዓለም ከመፈጠሩ በፊትም አባቱ ነበር ወይስ ከድንግል ማርያም ከተወለደ በኋላ ነው አባትነቱ የጀመረው? እኔ ጠየቁ። አባትነቱ የጀመረው ከቅድስት ድንግል ማርያም ከተወለደ ጀምሮ ነው። በጣም ጥሩ። ዓለም ከመፈጠሩ በፊት ልጅነቱ አንዴ ስሙ። ዓለም ከመፈጠሩ በፊት አብ ለወልድ ምንድን ነው? እግዚአብሔር ነው። እኩል ነው ስልጣናቸው። እኔ ስለ ስልጣን አልጠየቁም እኮ እኔ ስልጣን ላይ ግብርን የጠየቁ። አብ ለወልድ ግብሩ ምንድን ነው? ከጥንት ጀምሮ ነገርኩህ እኮ ወንድሜ። ወልድ ፈጣሪ ነው። እኔ እሱን አልጠየኩም። ፈጣሪነትማ ይኸውልህ፣ ፈጣሪነት ለአምላክነት ለመለኮት የሚነገር የጠየቁ እኔ አብ ለወልድ ምኑ ነው? ዓለም ከመፈጠሩ በፊት አብ ለወልድ ምኑ ነው ያልኩ። እኔም እኮ እየመለስኩልህ ያለሁት ዓለም ከመፈጠሩ ጀምሮ እግዚአብሔር ቃል ተብሎ በቃልነት እኔነት ያለው እግዚአብሔር ኮምፕሊስ ካልመለስከው አልፈዋለሁ። አብ ለወልድ ማለፍ ትችላለህ እኮ መልስ እኮ እየሰጠው ነው። መጨረሻ ለመልጠይቅና አልፈዋለሁ። አብ ለወልድ ምኑ ነው? ከጥንት ጀምሮ አብም ወልድም እግዚአብሔር አንድ እግዚአብሔር። አብ ለወልድ እግዚአብሔር ነው። አብም ወልድም አንድ እግዚአብሔር ናቸው። የጠየቁ እሱን አይደለማ። እኔ አብና ወልድ ምንድን ናቸው አይደለም ያልኩ። የጠየቁ አብ ለወልድ ምንድን ነው ያልኩ። አብና ወልድ የመጣው በአዲስ ኪዳን እኮ ነው ወንድሜ። በብሉይ ኪዳን አብ ወልድ የሚባል የለም፣ እግዚአብሔር ነው። አብ ለወልድ ምንድን ነው መልስልኝ። በብሉይ ኪዳን አብ ወልድ የሚባል የለም፣ አንድ እግዚአብሔር ነው። በአዲስ ኪዳን ነው አብ ወልድ የሚለው ቃል የመጣው። አብ ማለት አባት ነው፣ ወልድ ማለት ልጅ ወይም የተወለደ ማለት ነው። በጣም ጥሩ። የአብ አባት የሚለው አባት ልጨርስ ጥያቄ መልሱ የኔ ነው። አንዴ ስማኝ። ጥያቄ ጠይቀኛ ታስቆመኛ። መልሱ እኮ የኔ ነው። ጥያቄን አልመለስክልኝም። ጥያቄን መምህሬ ጠየቀኝ አይደለ? ልመልስ። ኦኬ። ጥያቄን ግን ስማ። የጠየቁ ጥያቄ አብ ለወልድ በቃችን የጠየቁ ሰማኸኝ እኮ ሰማሁት። ይቅርታ ለከበሬታው አንተ ሰማሁት፣ ግን ስመልስ ግን መምህር ስለሆኑ ነው ማክበር ይጠበቅብኛል። መምህር አይደለሁም። አይ መምህራችን ዲያቆን ምናምን ስለሚሉ ስለምሰማ ተከታዮትም ስለሆንኩኝ ችግር የለውም። የለበጣ ምናምን አይደለም። እግዚአብሔር ስላልሆንኩኝ ነው። ምንም የለበጣ አይደለም። አሁን ትምህርት ላይ ፎከስ አድርግና አብ ለወልድ ነው። አብ ለወልድ አባቱ ነው፣ ወልድ ለአብ ልጁ ነው። ይሄ አባትና ልጅ የሚለው ቃል የመጣው በአዲስ ኪዳን ነው እንጂ በብሉይ ኪዳን አንድ እግዚአብሔር ተብሎ ነው የሚጠራው። እኔ ጥያቄ አሁን እሱን አይደለም፣ ስንት እግዚአብሔር አለም አይደለም ጥያቄ ዓለም ከመፈጠሩ በፊት አብ ለወልድ ምንድን ነው ነው ጥያቄ ወንድሜ። ዓለም ከመፈጠሩ በፊት አብ ወልድ የሚባል የለም፣ አንድ እግዚአብሔር ነው ያለው ነው መልሴ። በዓለም ከመፈጠሩ በፊት ስላሴ አልነበረም፣ ሶስትነት አልነበረም፣ ሶስት አካል አልነበረም።
እግዚአብሔር ቃል አለ፣ እግዚአብሔር መንፈስ ቅዱስ አለ፣ እግዚአብሔር አብ አለ። እነዚህ አብ እኮ አልከኝ አንተ ራስህ። አብ የሚለውን ኬታ መጣው? እሺ የለም ብለኝ ደግሞ መልሰህ አብ ትላለህ። የአዲስ ኪዳን ቃል ስለሆነ ነው። በጣም ጥሩ። ስለዚህ የአዲስ ኪዳን ቃል የአዲስ ኪዳን አነጋገር ስለሆነ ነው። ቆይ ስማኝ ወንድም፣ እስራኤል ሆይ ስማ አምላክ እግዚአብሔር አንድ ነው ሲባል እግዚአብሔር ነው የተጠቀሰ። እግዚአብሔር አንድ ነው ሲባል በአካል ስማኝ፣ እግዚአብሔር አንድ ነው ማለት በአካል ሶስት አይደለም ማለት ነው? እንደዛ ማለት አይደለም። በአካል ሶስት ሊሆን ይችላል። እግዚአብሔር አንድ ነው ማለት መለኮታዊ አምላክነቱን እየገለጠ ነው። በጣም ጥሩ። ስለዚህ በአካል ሶስት ነበረ ስላሴ አይደለ? ስላሴነት በአካል ሶስትነት ነው። በጣም ጥሩ። በአካል ሶስት የሆኑ ስላሴ አንዱ አካል ለአንዱ አካል ምንድን ነው ጥያቄ? አሁን ለምሳሌ አካላዊ ቃል አለ አልን አይደለ? መጽሐፍ ቅዱሱ የእግዚአብሔር ቃል የሚለው ኦኬ፣ እግዚአብሔር የሚለው አብን ነው አይደለ? በኋላ በአዲስ ኪዳን ኦኬ። ስለዚህ አብ ከጥንቱም ጀምሮ ለአካላዊ ቃል ምኑ ነው? ልጁ ነው፣ አባቱ ነው አልልህም። ምክንያቱም ይሄ አዲስ ኪዳናዊ ቋንቋ ነው። እሺ ሌላ ጥያቄ ልጠይቅህ። ምንም ችግር የለም። ለእንትኑ እንተዋለን። በመዝሙረ ዳዊት እንደሚያሳየው ላይ መዝሙር 110 ላይ መዝሙረ ዳዊት መዝሙር 110 ላይ ከሆድ ወለድኩ ብሎ የሚናገረው ማን ነው? እግዚአብሔር ኢየሱስን ከሆድ ወለደው ልጁን። ወለድሁ ብሎ የሚናገረው ማለት ነው ኢየሱስን ልጁን እግዚአብሔር ቃልን መቼ ነው ልጅ ሆነው እግዚአብሔር ወልድን። ስለዚህ ወለድሁ ሲል ምን እያለ ነው? ትንቢታዊ ቃል ነው። ትንቢታዊ እንዳትለኝ ከኃጢያ ኮከብ ነው የሚለው አልፏል። ነገርኩ እኮ ትንቢታዊ ቃል ነው። እዛ ጋር እንደዛ ካለ ልጄ ብሎ ለምን አይጠቅስም? በብሉይ ኪዳን እግዚአብሔር ለምን ልጁን ለምን እግዚአብሔር ራሱ ይለዋል? እሺ ጥያቄ ነው በደንብ ከአንተ ጋር ቀድሞ በኃይል ቀን ከአንተ ጋር ቀድሞ በኃይል ቀን የተባለው መቼ ነው? ቀድሞ ከፍጥረት ቀድሞ መቼ ነው? ፍጥረት ከመፈጠሩ በፊት። በጣም ጥሩ። በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከሆድ ወለድኩ ተብሎ እየተናገረ ያለው እግዚአብሔር ነው አይደል? አዎ። ማን ነው ወለድኩ የሚለው? እግዚአብሔር። በጣም ማን ነው ወለድኩ የሚለው? ማን የተወለደው? በአዲስ ኪዳን የተወለደውን ኢየሱስን። በአዲስ ኪዳን እንዳትለኝማ ከአንተ ቀድሞ በኃይል ቀን ይላላ፣ ከጥንት ነው ይላላ። እሱ ትንቢታዊ ንግግር ነው አልኩ። ያለፈ ነገር እንዴት ትንቢት ይሆናል? ምክንያቱም በቀድሞ ኃይል ይላላ ወንድሜ፣ እና ከኃጢያ ኮከብ አስቀድሞ ይላል። ይሄ ትንቢት አልፏል። እንደዛ ካልከኝ በአንተ ዘንድ በነበረኝ ክብር አክብረኝ ሲል ኢየሱስ ክርስቶስ ቅድመ ዓለም አብሮት እንደነበሩ ነው የሚያሳየው። ቅድመ ዓለም አብሮት የነበረው እንደሆነ ያ ክብር ቅድመ ዓለም አብሮት እንደነበረ ነው። ያ ክብር የልጅነት ክብር ነው ወይስ የእግዚአብሔርነት ክብር? ይኸውልህ ወንድም ዓለም ልጅነት ግብር ነው እያለን እኮ ነው። ስማኝ አሁን ጠያቂውን ከአንተ ተመልሰ ልጅነት ጊዜም እኮ አለኝ፣ የምጠይቅበት ጊዜ አለኝ። በጊዜ ጠይቃለህ። እንዲሁም ጥሩ አሁን ይመልስልኝ። ከኃጢያ ኮከብ የሚለው የወደፊት ወይስ ያለፈ? እሱ ያለፈ ነው። ከአንተ ጋር ቀድሞ በኃይል ቀን ያለፈ ወይስ የወደፊት? እሱ ያለፈ ነው። አስቀድሞ ከሆድ ወለድኩ የወደፊት ወይስ ያለፈ? አስቀድሞ ሆድ ወለድኩ ያለው ትንቢታዊ ቃል ነው። አስቀድሞ ብሎ ትንቢት አለ። አስቀድሞ ማለትም ማለት ነው፣ ንገረኝ እስቲ። ስለዚህ በዚህ ቃል መሰረት ኢየሱስ አስቀድሞ ተወልዷል ያልከኝ ይሄ ቃሉን ብቻ ፍታው። አንተ አልካት በለኝ፣ ቃሉን ፍታው። አስቀድሞ የሚለው የወደፊት ወይስ ያለፈ? ነገርኩ። እሱ ትንቢታዊ ንግግር ነው። የልጁ ስም ማን ነው ይላል ምሳሌ ላይ የልጁ ስም ማን ነው ሲል መልስልኝ ፕሊዝ። አስቀድሞ ሲል ያለፈ ነው ወይስ ወደፊት ነው? መለስኩልህ እኮ። ካልተመቸ መምህሬ በልዩነት ማለት እንችላለን። ጥሩ በቃ አዎ፣ ለሰው እየተውኩት ይደላል። ምሳሌ 8 ላይ ሄድና ጥያቄ እናጠቃላለሁ። ምሳሌ 8 ላይ ምን የሚል ቃል አለ? ምሳሌ 8:24 ላይ ምሳሌ 8:24 ከጥንቱ ከዘላለም ጀምሮ ተሾምኩ፣ ምድርን ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮችም ገና ሳይፈልቁ ይላል። ተራሮች ገና ሳይመሰረቱ ኮረቶች በፊት እኔ ተወለድኩ። ማን ነው ይሄ? ኢየሱስ። እሺ ቀላያት ሳይኖሩ እኔ ተወለድኩ ይላል አይደል? ከማን የተወለደው? ከእግዚአብሔር ተወለድኩ ይላል። እኔን ተወኝ ወንድሜ፣ ከማን የተወለደው የጠየቅኩ ነው አንተን። እንዴ ከእግዚአብሔር የሚል አሳየኛ። እኔ ከማን እንደሆነ ንገረኛ አንተ። እኔ ለምን እነግርሃለሁ? አንተን እየጠየቅኩ እኮ ነው። ከማን ተወለድኩ የሚለው
ከማን ነው የተወለደው? ተወለድኩ እያለ የተናገረ ነው ጌታ። ከማን የተወለደው? የእግዚአብሔር ልጅ ሆኖ መምጣቱን እየተናገረ ነው። ይሄ እኮ ያለፈ ነው። ቀላያት ገና ሳይኖሩ ነው የሚለው። ፍጥረት ከመፈጠሩ በፊት ነው የሚለው። ነግሬሃለሁ። ከቅድሙ ጋር መልሱ አንድ ነው። አሁን ቦታውን ቀያየርከው እንጂ ምሳሌ ውስጥ ገባህ እንጂ ከመዝሙር ወደ ምሳሌ ገባህ እንጂ መልሱ አንድ ነው። ቀላያት ሳይኖሩ ማለት የወደፊት ነው ወይስ ያለፈ ነው? እሱ ሁሉም የወደፊት ነው አልኩ። ያለፈ ነው። ሁሉም ያለፈ ነው። ስለዚህ እኔ ተወለድኩ የሚለው ያለፈ ነው ወይስ የወደፊት ነው? እሱ ትንቢታዊ ቃል መወለዱን የሚገልጽ ነው። ትንቢት እንዳትልማ ይኸው ቀላያት ሳይኖሩ ይላል። ወንድሜ ምን ሆነሃል አንተ? ለምንድን ነው መምህርዬ እንደሱ ካልከኝ ይህንን ቃል ከዘፍጥረት 18 ጋር አስታርቅልኛል ፍታልኝ። ስለዚህ ኤኒዌይስ በቃ ቶሎ ጥያቄ ላቅርብ ለተመልካቹ። እኔ ከራስ ጥያቄ ተነስቼ ነው የምጠይቅ። አንድ ጥያቄ ነው የምጠይቅ። እሺ ዕብራውያን 1 ላይ እንዲህ ይላል፣ ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞ በኩር ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለ መላእክቱ መናፍስት አገልጋዮቹን የሳነበ የሚያደርግ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ይኖራል፣ የመንግስት በት የቀንነት በትር ነው ይላል። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለው የዳዊትን መዝሙር አመጣና ስለ ልጁ ግን ይለዋል። እኔ አንተ ልጄ ነህ የሚለው ማን ነው? እግዚአብሔር አዲስ ኪዳናዊ ንግግር ነው። እግዚአብሔር አብ፣ እግዚአብሔር ወልድ። በጣም ዛሬ ወልጄሃለሁ የሚለው መቼ ነው? ስለተወለደ ነው። መቼ ነው? ሲወለድ፣ ከድንግል ማርያም ሲወለድ። አዎ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። እርሱ እኔ እዚህ ይሄን የጠየቀው ወንድሜ፣ ይሄ እኮ የመጣው ከመዝሙረ ዳዊት ነው። ምን ሆነሃል? እኔ ከመዝሙረ ዳዊት ቃሉን ያምጣው እንጂ ጸሐፊው ከመላእክትስ ብሎን አይደለ? ከመላእክትስ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኑ ሁሉም በስልጣኑ እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ኦኬ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን። ከመላእክትስ አንተ ልጄ ነህ። ከመላእክት እጅግ የሚበልጥ ስም በወረሰ መጠን መቼ ነው? ከመላእክት የበለጠ ስም ወረሰ የሚለው መቼ ነው? ኢየሱስ ተብሎ ሲጠራ ከስሞች ሁሉ በላይ ስም የተሰጠው ኢየሱስ የሚለው ስም ነው። ኢየሱስ ተብሎ ሲጠራ አንተ ልጄ ነህ የሚለው ከመላእክት ከተፈጠሩ በኋላ ነው። ኢየሱስ ተብሎ ሲጠራ ነው። እኔ ጠየቁ አንተ ልጄ ነህ። ምክንያቱም ይሄን ነው ሊያመጣና የሚለመሳ ከመላእክትስ አንተ ልጄ ነህ። አየህ፣ ይሄ ነው ስሙ። አንተ ልጄ ነህ። እኔ ልጄ ወልጃለሁ። በምን እየጠራው እንደሆነ ነው። በምን እየጠራው እንደሆነ ነው። አንተ ልጄ ነህ። ምክንያቱም ይላል ከመላእክትስ ይላል ከላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል አለና ከመላእክትስ ይላል። አምጥቷየው ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል? ለኢየሱስ። ኖ እሱ ለኢየሱስ ነው፣ ለማንም አይደለም። እሺ አንተ ልጄ ነህ ዛሬ ወልጄሃለሁ የሚለው ከመዝሙረ ዳዊት የተወሰደ ነው አይደለ? ስለዚህ ዛሬ ከመዝሙረ ዳዊት ትንቢታዊ ንግግር። በጣም ጥሩ። ያ ትንቢታዊ ንግግር ላይ በትንቢት የተቀመጠው ላይ ይሄን ዳዊት ሲያስቀምጠው ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ የሚለው ነው አይደለ የመጣው? መወለዱን ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንደሚወለድ ትንቢታዊ ቃል። ከአጥቢያ ኮከብ አስቀድሞ የሚለው ከቅድስት ድንግል ማርያም ማለት ነው እንዴ? ከሆድ ወለድኩ ውስጥ ለኝ እግዚአብሔር ሆድ አለው እንዴ? ስለዚህ እሱንም ደግሞ መፍታት አለብኝ ማለት ነው። ከሆድ ወለድኩ የሚለው ልፍታል። እሱ ከሆድ ወለድኩ ሲል እግዚአብሔር ከሆድ ነው የወለደው የእግዚአብሔር ወልድ። ስለዚህ ዳዊት ሆድ ሲል ሆድ እያለ ነው ወንድሜ። ስለ ማርያም ማህፀን እያወራ ነው። ከማርያም ማህፀን ሲወጣ ኢየሱስ። ኧረ ተው። ምክንያቱም የሚለው ይኸው መዝሙረ ዳዊት መዝሙር 110 የሚለው ከድንግል ማርያም ማለት ከቅዱሳን ብርሃን ስለሚጀምር በቀን ኃይል ከአጥቢያ ኮከብ አስቀድሞ ነው የሚለው። ከአጥቢያ ኮከብ አስቀድሞ ማለት ከድንግል ማርያም ማለት ነው። አልወጣኝም። ከሆድ እኮ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ማለት ከድንግል ማርያም ማለት ነው ወይ? ከሆድ ወለድኩ ሲል ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ መወለዱንና የእግዚአብሔር ልጅ መባሉን ነው። ከአጥቢያ ኮከብ አስቀድሞ ነው የሚለው።
እሱ ትንቢታዊ ንግግር ነው አልኩ። እሱ ትንቢታዊ እሺ፣ እንደሱ ካልከኝ ሆድ ወለዱ ሲል የመጨረሻ ጥያቄ ጠይቅና ላብቃ። በቃ ጨረስኩ። ምክንያቱም ምንም ሰርክል ነው የምንሰራው። አንድ ጥያቄ ልጠይቅህና በቃ ለአንተ ደግሞ እድል እሰጥሃለሁ። እሺ እሺ። ዕብራውያን ገላትያ 4:4 ላይ እንዲህ ይላል። ገላትያ 4:4 እሺ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከው ይላል። ኦኬ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከው ይላል። ልጁ ከመምጣቱ በፊት ነው። ልጁ ማን ነው? እዚህ ጋር ልጅ የተባለው እንዲሁም ልጁ ማን ነው? እዚህ ጋር ኢየሱስ። ኦኬ። ልጁን ላከው ሲል ከተወለደ በኋላ ነው የእግዚአብሔር ልጅ የተባለው ወይስ ከመወለዱ በፊት ከመምጣቱ በፊትም የእግዚአብሔር ልጅ ይባላል? ከመምጣቱ በፊት ራሱ እግዚአብሔር ነው፣ ሲወለድ የእግዚአብሔር ልጅ። እዚህ ጋር ግን ልጁን ላከው ነው። ልጁን ላከው ነው። ጸሐፊው ነው ልጁን ላከ ያለህ። የጸሐፊው ልጁን ላከ ብሎ ሲጽፍልህ፣ ጸሐፊው ልጁን ላከ ብሎ ሲልክልህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ስለሚያምን ነው ጳውሎስ የእግዚአብሔር ልጅ ላከ ብሎ የጻፈው እንጂ ከመወለዱ ከማርያም ከመወለዱ አዳምጥተው። አሁን እኮ ትጠይቀኝና ስመለስ ታስቆመኛለህ። አይደለም፣ አይ የማይሆን ነገር እያወራ ስለሆነ ነው። ክርስቶስ የእግዚአብሔር ልጅ ባይመችም መስማት አለብህ መልሴን። እሺ ስማኝ አንዴ። አሁን እኔ አሁን ስጠይቅህ አላስቆምህም። ኧረ አንዴ ስማኝ። ክርስቶስ የእግዚአብሔር ልጅ የተባለው ከድንግል ማርያም ከተወለደ በኋላ ነው እንጂ የእግዚአብሔር ልጅ አይባልም ነው አይደል? አቋምህ አንተ። ራሱ ከድንግል ማርያም ከመወለዱ በፊት ራሱ እግዚአብሔር ነበር። የእግዚአብሔር ልጅ አይባልም ነው የምትለው አይደል? የእግዚአብሔር ልጅ አልነበረም፣ ራሱ እግዚአብሔር ነበር። በጣም ጥሩ። እዚህ ጋር ልጁን ላከ የሚለው አብ ማን ነው ላኪው? ልጁን አብ ነው ላከው። እዚህ ጋር ልጁን ላከ ብሎ ሲጽፈው ኢየሱስ ክርስቶስ ልጁ ነው ከተላከ በኋላ። ጥያቄን ቀጥል ወንድሜ። በቃ ጨርሻለሁ። ጥያቄን ቀጥል። እንደኔ ጥቅስ እያወጣ ጠይቀኝ ፕሊዝ። መዝሙር ያሬድ አትከፍትም እንዴ? እከፍታለሁ እኮ እኔ ይዞኝ እኮ ነው። በቃ አይ እኔ ጥያቄ አለኝ ነዝዙ እሳችን በቁርአን ዙሪያ ነበር። ያው ወንድማችን መጥቶ አይ እኔ ጥያቄ አንድ ችግር የለውም ዛያሱት ችግር የለውም። ስለዚህ ለዘጋ ከሆነም ችግር የለውም። አይ ምንም ግዴታ አይደለም። ጥያቄ ግን ወደ ማርያም ስግደት ነው የምመለሰው። ወደ መጀመሪያዋ ጥያቄ ነው የምመለሰው። ወደ ማርያም ስግደት የምትመለስ ከሆነ ግን እኔ ዞዞ ዝጋ ጥያቄ አለኝ ተስተናግደኝ። እኔ ወደ ስግደቷ ነው የምመለሰው። እሺ አይ ወደ ስግደቷ የምትመለስ ከሆነ እዚህ ላይ ጥያቄ ልጠይቅህ ሳትመለስ ማለት ነውና ችግር የለውም። አሁን እዚህ ገላትያ 4 ላይ የተናገረው ላይ ወንድማችን እየሰማ ከሆነ ገላትያ 4 ላይ ቃሉን ላከ ነው ወይስ ልጁን ላከ ነው የሚለው? ልጁን ላከ። አስቀድሞ ምን ነበር ይላል? ልጁ ነው አይደል የላከው? ግን ቃሉን ላከ አይደል? እናንብበው ልጁ ኦልሬዲ እኮ ጸሐፊው ሲጻፍ ኢየሱስ የእግዚአብሔር ልጅ ነው። ተረጋጋ። በመዝሙር ያሬድ እንዳወራኸው እንትን ድምፅ አድርገህ እኔን አታወራኝ ብራዘር። አንቺ ማነሽ? አንቺም እሱም ለእኔ አንድ ናቸው እኮ። ጋር አትጮህ ቀስ ብለህ አውራ። አልጮኩም። ድምፄ ነው ድምፄ ነው። ልጁን ላከ ነው። እሺ ልጁን ላከ ነው የሚለው። እሺ አሁን ደግሞ ጥያቄ እዛው ላይ መዝሙረኛ ዳዊት መዝሙር 110 ከቁጥር 4 ላይ ያለው ሳልመልስልሽ ዘለልሽ እኮ ኤፊ ዘለልሽ እኮ ገና ልጁን ላከዋልክ መለስልኝ። ልጁን አልመለስኩልሽም። ራሱ እግዚአብሔር ነው ልጅ ሆኖ አልመለስኩልሽም። አላልኩሽም እኔ ምን መመለሱ ሲገባ ነው አላልኩሽም የምትለው? እግዚአብሔር ነው የእግዚአብሔር ልጅ ሆነው መልሱ እግዚአብሔር የእግዚአብሔር ልጅ ሆነ። ለስኪል በቃ ታጨቃጭቀኝ። አንዴ ቃል የቅድም የተናገርካቸው እነዚህ የምሳሌውንም እንዲሁም ደግሞ የመዝሙረ ዳዊትም ትንቢቶች ናቸው ብለሃል። ትንቢቱ የተፈጸመበት መረጃ ስጠኝ ቶሎ በል። ሉቃስ ገብርኤል መጣና እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም የልዑል ልጅ ይባላል አላት።
እየተደማመጥን ብራዘር ያ እዛች ጋር እየተናገረ ያለው አሁን ምንድን ነው ያልከው? ያንን ትንቢት ነው ብለሃል። አሁን ደግሞ የሉቃስ ወንጌልን አመጣ። የሉቃስ ወንጌልን እዛ ላይ ከአጥቢያ ኮከብ በፊት አስቀድሞ ነው የተወለደው። እዛ ላይ የወለደችው ማርያም እሱን ዳዊትን ሂጂና ጠይቂው። በቃ ጨርሰናል። ይሄ ነው በቃ ያንተ እውቀት። ኢየሱስ የተወለደው ከማርያም ነው። በቃ አንቺ ምን ታደርጊ? ማነሽ አንቺ? ቤቱ የአብዱል ፈተና ነው። ጊዜው የኔ ነው ጥያቄ ልጠይቅ። ሚውት አድርጊ። በቃ ችግር የለውም። አንቺ የገባሽው ጥያቄ ልጠይቂ ነው እንጂ እኔን ሚውት አድርግ ልትይኝ አይደለም። 23 አንድ ልዘጋ ስለሆነ አንድ መዝሙር ልስማና በቃ እንዘጋለን። ይሄን ያህል ሰዓት ስሰማ ቆይቼ እኔ 5 ደቂቃ እንኳን ሳላወራ ሳልጠይቅ ስለ ማርያም ስግደት ሳላወራ ለምን 830 ሰው ይበተናል? አይ ነገም አለን እኮ ነገም አለን። ኖ አንድ መዝሙር ልስማና ችግር የለውም። ከዛ በኋላ እንትን ይላል አብዱዬ ሐሳቡን እንትን ባለው ይጠይቅ። ለምን ነው ሚውት የምታረጉኝ? አብዱል ፈተና ለምን ስርዓት አይኖራቸው? ምን አልከኝ? ጥያቄ ልጠይቅ። ወደ መጀመሪያ ነገሬ ነው የምመለሰው። አይ ችግር የለውም። የሚከፍቱትን ሰዎች ስርዓት አስይዛቸውና ሚውት አያድርጉኝ። 5 ደቂቃ ስጠኝና ስለ ማርያም ስግደት አላህ ትክክል እንደሆነ ልናገር። እዚህ ጋር መረጃ ከፍቼ ነው የማወራው። ቀደም ልክ አይደለም ብላል እኮ ቁርአን ፌክ ነው ብላል እኮ አንድ ሚውት አድርግ። ለምንድን ነው ሚውት የሚያደርጉኝ? ለምንድን ነው ሞዴሬተሮችን ለመስራት አታዘዛቸው? አንቺ የሚወለደው ልውድ ነው ክቡርም ፈታ ለመስራት አታዘዛቸው። ዓለም ይባረካል በማይጸንሽ ፍሬ ክብርሽን አልዘልቀው ዘርዝሬ ሰላም አለኪ እያለ ሰላም አለኪ እያለ ሐርና ወርቁ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ